ልባችሁን ለቃሉ ክፈቱት። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለእግዚአብሔር ይሁን። ሐረግዬ ላንቺ ልስጥሽ፣ ቃሉን አንብቢልኝ። ከቻልሽ በመደበኛ ትርጉሙ ብታነቢልኝ ደስ ይለኛል። ማርቆስ ወንጌል ምዕራፍ 12 ከቁጥር 1 እስከ 12 ያለው። እሺ፣ እንዴት አመሻችሁ፣ እንደምን አደራችሁ፣ እንደምን ዋላችሁ? በጌታ በኢየሱስ ስም አነባዋለሁ። ማርቆስ 12 ከቁጥር 1 ጀምሮ እስከ 12 አይደል ያልከኝ? ከዚያም እንዲህ እያለ በምሳሌ ይነግራቸው ጀመር። አንድ ሰው ወይን ተከለ፣ ዙሪያውን አጠረ፣ ለመጭመቂያው ጉድጓድ ቆፈረ፣ የመጥመቂያው ማማ ሰራለት። ከዚያም ለገበሬዎች አከራይቶ ወደ ሌላ አገር ሄደ። በመከር ጊዜም ከወይኑ ፍሬ እንዲያመጡለት ከአገልጋዮቹ አንዱን ወደ ገበሬዎቹ ላከ። እነርሱ ግን ይዘው ደበደቡት፣ ባዶ እጁንም ሰደዱት። እንደገናም ሌላ አገልጋይ ላከ። እነርሱም ራሱን ፈንክተውና አዋርደው መለሱት። አሁንም እንደገና ሌላ ላከ፣ ይህኛውንም ገደሉት። ከብዙዎቹ መካከል አንዳንዶቹን ደበደቡ፣ አንዳንዶቹንም ገደሉ። አሁንም የሚላክ ሌላ ነበረው፣ እርሱም የሚወደው ልጁ ነበረ። ልጄንስ ያከብሩታል በማለት ከሁሉ በኋላ ላከው። ገበሬዎቹ ግን እርስ በርሳቸው ይህማ ዋናው ወራሽ ነው፣ ኑ እንግደለው፣ ርስቱ የኛ ይሆናል ተባባሉ። ከዚያም ይዘው ገደሉት፣ ከወይኑ ስፍራም አውጥተው ጣሉት። እንግዲህ የወይኑ አትክልት ባለቤት ምን የሚያደርግ ይመስላችኋል? ይመጣል፣ ገበሬዎቹን ይገድላል፣ የወይኑንም አትክልት ለሌሎች ይሰጣል። እንዲህ የሚለውን የመጽሐፍ ቃል አላነበባችሁምን? ግንበኞች የናቁት ድንጋይ እርሱም የማዕዘን ራስ ሆነ። ጌታ ይህን አድርጓል፣ ይህም ለዓይናችን ድንቅ ነው። ምሳሌውን የተናገረው ስለ እርሱ መሆኑን ስላወቁ ሊይዙት ፈለጉ፣ ነገር ግን ሕዝቡን ስለፈሩ ትተውት ሄዱ። ቸኮልኩበት። ኢየሱስ ክርስቶስ ጌታ ነው። ቴንኪው። በቃ ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። እንግዲህ በዛሬው ክፍላችን ላይ የማርቆስ ወንጌል ምዕራፍ 12 ከቁጥር 1 እስከ 12 ላይ ማርቆስ በዚህ ክፍል ውስጥ አንድ ዋነኛ ሐሳብን ሲናገር እናየዋለን። በደንብ ስሙኝ ቅዱሳን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንግዲህ ማርቆስን ገና ከመጀመሪያው ከመግቢያው ስናየው ማርቆስ ይህንን ወንጌል የጻፈው ለሮማውያን እንደሆነ ተነጋግረናል። እንግዲህ ሮማውያን ማለት አህዛቦች፣ ክርስቶስን የማያውቁ ወንጌልን እንደሚገባ የማያውቁ ለነሱ የተጻፈ መልእክት ነው። የማርቆስ ወንጌል ማቴዎስ ለአይሁዳውያን እንደጻፈላቸው፣ ማርቆስ ለሮማውያን እንደጻፈላቸው፣ ሉቃስ ለግሪኮች እንደጻፈላቸው፣ ማርቆስ ደግሞ ለነዚህ ለሮማውያን አንድ ታሪክን ጽፎላቸው እዚች ጋር እናያለን። ጌታ ኢየሱስ ክርስቶስ የተናገረውን ቃል ምንድነው? እዚህ ውስጥ የማርቆስ ዋነኛ የመልእክቱ እምብርትና ሐሳብ ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው በሮማውያን እጅ የተሰቀለው፣ በጸሐፍት በፈሪሳውያን እጅ ተላልፎ የተሰጠው እርሱ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ ጌታ ነው። እርሱ የእግዚአብሔር ልጅ ነው። በጎልጎታ በቀራንዮ መስቀል ላይ የተሰቀለው የሆነ ግለሰብ አይደለም፣ ወንበዴ አይደለም፣ ሌባ አይደለም፣ ከጎንና ከጎን ከተሰቀሉት እንደ አንዱ አይደለም። እሱ ብቸኛ የእግዚአብሔር ልጅ ነው የሚል መልእክትን ሲያስተላልፍ እናያለን። እዚህ ውስጥ ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ብቸኛ ከአብ የተላከ ለሰው ልጆች ኃጢአት፣ ለሰው ልጆች በደልና መተላለፍ ዋጋን ለመክፈል የመጣ ነው። አሜን ነው ወይ? ግን ማርቆስ በዚህ ክፍል ላይ ኢየሱስ ከመምጣቱ በፊት አንድ ታሪክን ሲያነሳላቸው እናያለን። ይሄንን ታሪክ ጌታ ኢየሱስ ክርስቶስ ከተናገረው ንግግሮች ላይ እዚህ ቁጥሮች ውስጥ አስፍሯቸው አስቀምጧቸው እናገኛለን።
ምን ይላል? አንድ ሰው ወይንን ተከለ ይላል። ከዚያም ካለ በኋላ ኢየሱስ ክርስቶስ ጌታ ነው። ከዚያም እንዲህ ያለ ምሳሌ ይናገራቸው ጀመር። ማን? ኢየሱስ። ለማን ነው እየተናገረ ያለው? ዙሪያው ላይ ለቆሙ ጸሐፍትና ፈሪሳውያን። ብዙ ጊዜ በምሳሌ ነው የሚያዋራቸው። ለምን? ነገር በምሳሌ ስለሚገባቸው። ሰዎቹ በምሳሌ ካላወራቸው በስተቀር መንፈሳዊውን ዓለም ቢነግራቸው አይገባቸውም ሰዎቹ። እንደ ሌላው ጊዜ ጌታ ኢየሱስ ክርስቶስ እዚች ጋር ምሳሌን አንስቶ ሲናገራቸው እናያለን። ምን ይላቸዋል? አንድ ሰው የወይን ተክል ተከለ፣ ዙሪያውንም አጠረለት፣ ለመጭመቂያው ጉድጓድ ቆፈረ፣ የመጠበቂያ ማማ ሰራለት፣ ከዛስ ለገበሬዎች አከራይቶ ሄደ ይላል። ክብር ለመንፈስ ቅዱስ ይሁን። ማርቆስ እዚህ ውስጥ 3 ነገሮችን ሲጠቅስ እናየዋለን። የእርሻውን ባለቤት፣ እርሻውንና እርሻውን እንደሚገባ እንዲንከባከቡ የተቀጠሩ ገበሬዎችን 3 ሰዎችን ጽፎ እናገኛለን። ወይም ደግሞ የ3 ሰዎችን ታሪክ ከትቦ እናገኛለን። ኃላፊነት የሚሰጥ አለ፣ ኃላፊነት የተቀበለ አለ፣ ኃላፊነቱን ደግሞ ተቀብሎ እንዲንከባከባቸው የተሰጡት ደግሞ እንደ ወይን ያሉ እንደ እርሻ የተቀመጡ ምሳሌዎች አሉ። ክብር ለኢየሱስ ክርስቶስ ይሁን። የሚያስገርመው ነገር እዚህ ላይ አንድ ሰው ብሎ ማርቆስ ወይም ደግሞ ጌታ ኢየሱስ ክርስቶስ በምሳሌ የተናገረው እሱን ወደ ምድር የላከውን አባቱን ነው እያወራ ያለው። እግዚአብሔርን ነው እያወራ ያለው። ሁለተኛስ የወይን ተክል ተከለ ይላል። የወይን ተክል ወይም ደግሞ እርሻውን በምሳሌነት የተቀመጠው ስለ እስራኤል ነው። ገበሬዎቹ ደግሞ ማን ናቸው ካልን፣ ገበሬዎቹ ህዝቡን እንደሚገባ እንዲመሩ፣ ትክክለኛውን የሆነውን የጽድቅ መንገድ እንዲያስተምሩ ኃላፊነትን የተቀበሉ ጸሐፍት ፈሪሳውያንን እዚህ ክፍል ላይ እናያለን። ይኸውላችሁ ቤተ ክርስቲያን የክርስቶስ አደራ ነች። ቤተ ክርስቲያን የማንም አይደለችም። ቤተ ክርስቲያን የክርስቶስ አደራ ነች። እግዚአብሔር የእስራኤልን ህዝብ እንዲመሩና እንዲያስተዳድሩ እነዚህን ጸሐፍትና ፈሪሳውያንን እንደሾመ ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ዋጋ ከፍሎ ቤተ ክርስቲያንን በመስቀል ከወለዳት በኋላ በቤተ ክርስቲያን ውስጥ አገልጋዮችን ሾሟል፣ መሪዎችን ሾሟል። እነዚህ መሪዎች፣ እነዚህ አገልጋዮች ልክ ፈሪሳውያን ህዝቡን በአደራ መልክ እንደተቀበሉ ቤተ ክርስቲያንን እንደሚገባ በአደራ መልክ የማስተዳደር፣ ህዝቡን የማጽናናት፣ ለህዝቡ የመጸለይ፣ ለህዝቡ የሚገባውን ዋጋ የመክፈል ኃላፊነት አለባቸው። አሜን ነው ወይ? እግዚአብሔር ወይም ደግሞ ጌታ ኢየሱስ ክርስቶስ የማይደራደርበት ነገር ቢኖር በቤተ ክርስቲያን ጉዳይ ነው። ቤተ ክርስቲያንን ማንም እንደፈለገ የመጣ የሚቀልድባት፣ የሚያፌዝባትና የሚያሾፍባት፣ የራሱን ፍላጎትና ዓላማ የሚያካሂድባት ድርጅት አይደለችም። ቤተ ክርስቲያን አካል ነች። ይኸውላችሁ እግዚአብሔር ህዝቡን ከግብፅ ነፃ ለማውጣት የግብፃውያንን በኩር ሁሉ ነው የገደለው። ይህ ህዝብ ዝም ብሎ የወጣ ህዝብ አይደለም፣ ኪዳን ያለበት ህዝብ ነው። እግዚአብሔር የሚሟገትለትና የሚዋጋለት ህዝብ ነው። ማንም እንደፈለገ የሚነዳው ህዝብ አይደለም። ክብር ለእግዚአብሔር ይሁን። የሚያስገርመው ነገር ግን ህዝቡን
እነዚህ ህዝቡን የተረከቡት ገበሬዎች ወይም ደግሞ በእስራኤል ህዝብ ላይ የተሾሙት አስተማሪዎችና መምህራን ህዝቡን እንደሚገባ የጽድቅ ፍሬ እንዲያፈራ አላደረጉትም። ለምንድነው እንደሚገባ የጽድቅ ፍሬ እንዲያፈራ ያላደረጉት? እነርሱም ላይ የጽድቅ ፍሬ ስለሌለባቸው። ታማኝ መሪ ታማኝ ቤተክርስቲያንን ይፈጥራል። ታማኝ አገልጋይ ታማኝ የሆኑ ደቀ መዛሙርቶችን ያፈራል። እነዚህ ሰዎች እንደተቀበሉት ኃላፊነት አይደለም የተወጡት። ገበሬው ወይኑን ሰጥቷቸዋል። ከተወሰነ ጊዜ በኋላ ግን መጥቶ ከወይኑ እርሻ ላይ ፍሬን ሲፈልግ እናየዋለን። ቁጥር 2 ላይ እንደዚህ ይላል፣ በመከር ጊዜ ከወይኑ ፍሬ እንዳመጣላቸው ከአገልጋዮቹ አንዱን ወደ እነርሱ ላከ። በመከር ጊዜ ከወይኑ ፍሬ እንዲያመጣለት ከአገልጋዮቹ አንዱን ወደ ገበሬዎቹ ላከ። እነርሱም ግን ይዘው ደበደቡት፣ ባዶ እጁን ሰደዱት። ማንን? የመጀመሪያውን አገልጋይ። እንደገና ሌላ አገልጋይ ላከ። እነርሱም ራሱ ፈንክተውና አዋርደው መለሱለት። አሁንም እንደገና ሌላ ላከ። ይህኛውንም ገደሉት። ከሌሎች ከብዙዎች መካከል አንዳንዶችን ደበደቡ፣ አንዳንዶችንም ገደሉ ሲል እናያለን። በዚህ ክፍል ላይ ጌታ ኢየሱስ ክርስቶስ ይህንን ሲናገር እነዚህ ገበሬዎች እያጠፉ፣ እነዚህ ገበሬዎች እያበላሹ እርሻው ምን እንደሚመስል፣ የወይኑ ፍሬ ምን እንደሚመስል እግዚአብሔር በተለያየ ጊዜ ሰዎችን ይልክ ነበረ። ወደ ህዝቡ ነቢያትን ይልክ ነበረ። መቼ? ህዝቡ እየተሳሳተ ኃጢአት ውስጥ እየገባ ባለበት ሰዓት ህዝብ እነዚህን አገልጋዮች መቼ ነው የላካቸው? ፍሬው ምን እንደሚመስል፣ ህዝቡ ምን እንደሚመስል፣ አምልኮ ምን እንደሚመስል፣ መንፈሳዊ ምልልሱ ምን እንደሚመስል፣ የጽድቅ ፍሬው ምን እንደሚመስል እግዚአብሔር በየዘመናቱ እነዚህ ገበሬ ወደ ሆኑት ነቢያቶችን ሲልክ ነበረ። የሚገርማችሁ ነገር ገበሬዎቹ ከመጸጸት እርሻውን እንደሚገባ አልያዝንም ብለው ህዝቡንም ራሳቸውንም ይዘው ወደ ንስሐ ከመቅረብ ይልቅ የተላኩ ነቢያትን ይገሏቸው ነበረ። ኢየሱስ ክርስቶስ ጌታ ነው። የሚገርማችሁ ነገር እነዚህ መሪዎች እነሱ ብቻ አይደሉም በዚህ ጉዳይ ውስጥ ተሳታፊ፣ የሚመሩትንም ህዝብ ተሳታፊ አድርገውታል። ዛሬ በደንብ ስሙኝ ቅዱሳን። እነዚህ ኃላፊነት የተሰጣቸው ገበሬዎች ህዝቡን እንደሚገባ ወይም እርሻውን እንደሚገባ እንዲንከባከቡ ኃላፊነት የተሰጣቸው እነዚህ ገበሬዎች እርሻውን የማይገባ አድርገውታል። ተጸጽቶ ከመመለስ ይልቅ እርሻውን አበላሽተናል ብለው ከመመለስ ይልቅ የሚገርማችሁ ነገር እየተላኩ ያሉትን ሰዎች ይገሏቸው ነበር። ዋው! የሚገርማችሁ ነገር በብሉይ ኪዳን እነዚህ የአይሁድ መምህራን በታሪክ መጽሐፍ ላይ ተቀምጧል። ኤርሚያስን ገለውታል። ሕዝቅኤልን ገለውታል። ሚልኪያስን በጥፊ መተውታል። ነቢዩ ሚልኪያስን፣ ነቢዩ ኤርሚያስን ገለውታል። ነቢዩ ሕዝቅኤልን ገለውታል። ዘካርያስን ተከታትለው ቤተ መቅደስ ውስጥ በድንጋይ ወግረው ገርለውታል። እጅግ በጣም ጨካኝ ናቸው። ጌታ ኢየሱስ በምሳሌ አድርጎ እየነገራቸው ያለው ይሄንን ነው።
በንስሐ እንድትመለሱ፣ ወደ እግዚአብሔር መንገድ እንድትመለሱ፣ እርሻው እንደሚገባ ፍሬ እንዳያፈራ ተጫውታችሁበታል። ገበሬው ደግሞ የሚገባውን ባለቤቱ የሚገባውን ፍሬ ፍለጋ አገልጋዮችን ሲልክ ገደላችሁ። ስትታዩ የእግዚአብሔርን ፈቃድና የእግዚአብሔርን ሐሳብ የምታስፈጽሙ ትመስላላችሁ። አንዳንድ መንፈሳዊ ስርዓቶችን ስታደርጉ በጣም ለእግዚአብሔር የተቆረቆራችሁ የእግዚአብሔርን ፈቃድና ሐሳብ ልታስኬዱ የምትጥሩ ትመስላላችሁ። ግን እርሱ የላካችሁን አትቀበሉ። ታውቃላችሁ፣ ዛሬ በዚህ ዘመን በእኛ ዘመን ማንም ነው ቤተክርስቲያንን እየተነሳ እንደ ሱቅ ይከፍትና የእግዚአብሔርን ሕዝብ ትክክለኛ ወንጌል ነው ብሎ የመጣውን ሰው መጫወቻና መነገጃ የሚያደርግ በጣም ብዙ ነጋዴ መምህር አለ። ይኸውላችሁ እግዚአብሔር ደም በፈሰሰለት ሕዝብ አይቀልድም። ይህንን ሕዝብ የራሱ ለማድረግ ገንዘብ ለማድረግ እግዚአብሔር የማይከፈል ዋጋን ያስከፈለው አንድ ልጁ ነው ከእንቅፉ ነጥቆ ወደዚህ ምድር የላከው። እግዚአብሔር የሰው ልጆችን ለማዳን የመጨረሻ ጭካኔ የተባለው ነገር ልጁ ኢየሱስ ክርስቶስ ላይ ነው ያረፈበት። ታውቃላችሁ፣ አይቀልድም እግዚአብሔር። እነዚህን መምህራን ጌታ ኢየሱስ ክርስቶስ ሲናገራቸው እናያለን። ክብር ለእግዚአብሔር ይሁን። የሚያስገርመው ነገር ነቢያቶችን ላከ፣ አገልጋዮችን ላከ። አንደኛውን ላከ፣ ባዶ እጁን ደብድበው ሰደዱት። ሁለተኛውን ላከ፣ ፈንክተው አቆሳስለውት ላኩት። ሶስተኛውን ላከ፣ ሶስተኛውን ሲልክ ደግሞ ገደሉት ይላል። ቁጥር 6 ላይ ግን እንደዚህ አለ፣ አሁን የሚላክ ሌላ አልነበረም። እግዚአብሔር ልኮ ጨረሰ። የተላኩትንም አይቀበሏቸውም ነበር፣ ያጠፏቸው ነበር። ታውቃላችሁ፣ በዚህ ዘመን አሁን እኛ ያለንበት ዘመን ላይ እውነተኞች የማይወደዱበት ዘመን ላይ ነው ያለነው። እውነተኛ የእግዚአብሔርን ድምፅ ይዘው የሚመጡ ህዝቡን ተመለስ የሚሉ ወደ ወንጌል ፊትህን አዙር የሚሉ ወደ ቃሉ ፊትህን አዙር የሚሉ በተሳሳተ መንገድና ጎዳና ላይ ያሉትን የሚገስጹ እነሱን የሚሰሙ ጆሮች እየጠፉ ነው። ከዚህ የተነሳ የክርስትናን መንገድ እየተከተልኩ ነው እያለ ያለ ማህበረሰብ በማይገባ ጎዳና ላይ እየሄደ እየጠፋ ነው። ላላስፈላጊ ዋጋ መክፈል እየተዳረገ ነው። ለምን? የእግዚአብሔርን ድምፅ ለመስማት ስላልፈለጉ። ታውቃላችሁ፣ በዚህ ዘመን ከራሴ ጨምሮ ስናገር በጣም ትዕቢተኛ አገልጋዮችን አፍርተናል። ትዕቢተኛ የቤተ ክርስቲያን ሽማግሌዎችን አፍርተናል። ትዕቢተኛ የቤተ ክርስቲያን መሪዎችን አፍርተናል። መገሰጽ የማይፈልጉ፣ መወቀስ የማይፈልጉ፣ እየነገራቸዋቸው በልባቸው ሌላ ነገር የሚያስቡ። ጌታ ኢየሱስ ይሰማሉ እኮ ሰዎቹ፣ እነዚህ ፈሪሳውያን፣ በልባቸው ግን ሌላ እሳት፣ ሌላ በቀል ነው ያለው። እግዚአብሔር ላከና ጨረሰና አሁን ግን የሚላክ አልነበረም አለና እርሱም የሚወደው ልጁ ነበር አለ። አገልጋዮችን ላከ፣ ጨረሰ። እስቲ አሁን ደግሞ አለና የሚወደው ልጁ ስለነበረ ልጄን ያከብሩታል በማለት ከሁሉ በኋላ ላከው። ታውቃላችሁ፣ ጌታ ኢየሱስ ክርስቶስ
የእግዚአብሔር የመጨረሻ መልእክቱ ነው። ከኢየሱስ ውጪ እግዚአብሔር መልእክት የለውም። አሜን ነው ወይ? የመጨረሻ የእግዚአብሔር መልእክት ኢየሱስ ነው። ህዝቡን ለመመለስ ህዝቡን ወደ ስፍራው ለማምጣት እግዚአብሔር ብዙ ነቢያቶችን ላከ። እነዛን ነቢያቶች ስላልሰሙ ገበሬው ለገበሬዎቹ ከሰሙ ብሎ እግዚአብሔር ወይም ደግሞ የወይኑ እርሻ ባለቤት ልጁን ላከ። የእግዚአብሔር ልጅ ኢየሱስ ዋው! የእግዚአብሔር ልጅ ኢየሱስ ሐረግዬ እስከዛ ማቴዎስ ወንጌል ምዕራፍ 23 ከቁጥር 29 እስከ 35 ያለውን አዘጋጅልኝ። ማቴዎስ ወንጌል ምዕራፍ 23 ከቁጥር 29 እስከ 35 ያለው አያችሁ። ይሄ ገበሬ የመጨረሻ የሚባለውን ነገር ነው የላከው። ማንን? ልጁን። ግን መጽሐፉ ሲናገር እንደዚህ ይላል ቁጥር 7 ላይ ገበሬዎቹ ግን እርስ በርሳቸው ይህማ ዋና ወራሹ ነው፣ ኑ እንግደለው፣ ርስቱ የኛ ይሆናል ተባባሉ። በጣም የሚያስገርመው ነገር ልንገራችሁ ቅዱሳን፣ እነዚህ ገበሬዎች ልጁ ሲመጣ ምን ብለው አስበዋል መሰላችሁ? ልጁ የመጣው አባቱ ስለሞተ ይሄንን የወይን እርሻ ሊወርስ ነው የመጣው ብለው ነው ያሰቡት። ልድገመው። ልጁ ሲመጣ ሲያገኙት ገበሬዎቹ ዋና አባቱ ስለሞተ እኛን የሚቆጣጠረን እኛን የሚከታተለን ስለሞተ እሱ የበላያችን ሊሆን ስለፈለገ እርሻውን ሊወስድብን ስለፈለገ ኑ እንግደለው ተባባሉ። ከዚያስ ርስቱ የኛ ይሆናል አሉ። በዚያ ዘመን አንድ ሰው ወራሽ ከሌለው የሚወርስለት ከሌለው ማንም ሰው ያንን ንብረት መውረስ ይችላል በዛ ዘመን። ከዚያም ይዘውት ገደሉት ይላል። ከወይኑ ስፍራ አውጥተው ጣሉት ይላል። ይሄንን እያወራ ያለው ኢየሱስ ስለ ራሱ ሞት ነው እየነገራችሁ ያለው። እኔን ሲልከኝ የላከኝ አካል አለ። ምናልባት እኔ ወደ እስራኤል ሕዝብ ስመጣ ወደዚህ ምድር ስመጣ ከላይ የሚቆጣጠራችሁ አካል የሌለ እንዳይመስላችሁ፣ የሚያያችሁ የሌለ እንዳይመስላችሁ። ወራሹ መጥቷል ብላችሁ ብትገድሉኝ ከላይ የሚመለከት አለ። ይኸውላችሁ አገልግሎት ማገልገል ብቻ አይደለም፣ ውስጡ ተጠያቂነት የሚባል ነገር አለ። የተቀበላችሁት እያንዳንዱ ኃላፊነት ውስጡ ተጠያቂነት አለበት። ይኸውልሽ ልጅ ወልደሽ ልጅ እግዚአብሔር እንድታሳድጊ ነው የሰጠሽ። አንቺ ስለፈለግሻት አይደለም ያመጣሻት። አይኗ እንዲሆንልኝ፣ አፍንጫዋ እንዲሆንልኝ፣ እጇ እንዲሆንልኝ ብለሽ አይደለም ያመጣሻት። እግዚአብሔር ነው በራሱ መንገድ በራሱ ሐሳብና በራሱ ፍቃድ ወደዚህ ምድር ያመጣት። ካንቺ የሚጠበቀው የተቀበልሽውን ኃላፊነት እንደሚገባ መወጣት ነው። ለምን ትጠየቂበታለሽ? እግዚአብሔር ለሰጠሽ ትዳር፣ እግዚአብሔር ለሰጠ ትዳር ያንን የመንከባከብ ድርሻ አለብህ፣ ድርሻ አለብሽ። ለምን? ተጠያቂነት ስላለበት። እግዚአብሔር ለሰጠ አገልግሎት፣ እግዚአብሔር ለሰጠ ለምን አንድ ሰው አይሆንም። ለእርሱ የመጸለይ፣ የመከታተል፣ የመመገብ ኃላፊነት አለብህ።
የሰጠህ አካል ስለሚጠይቅ፣ ያስረከበ አካል ስለሚጠይቅ ምናልባት እጅ ላይ የመጣችው ወይ እጅሽ ላይ የመጣችው ሴት ምስኪን ልትሆን ትችላለች። ያልተማረች ልትሆን ትችላለች። ከደህና ቤተሰብ ያልተወለደች ልትሆን ትችላለች። ወይም ደግሞ ጥሩ ሀገር ላትኖር ትችላለች። ግን በክርስቶስ የእግዚአብሔር ልጅ ስለሆነች እግዚአብሔር አምጥቶ አንቺ እጅ ላይ ካስቀመጣት ልትከታተያት ግድ ነው። እነዚህ ሰዎች እየተቅበዘበዘ ላለው የእስራኤል ሕዝብ ምንም አይነት ርህራሄ የላቸው። ሲታዩ ወጉን የሚያስፈጽሙ ይመስላሉ፣ ስርዓቱን የሚያስፈጽሙ ይመስላሉ። ግን ከጀርባ የሚሰሩት ስራ እጅግ በጣም የሚያሳፍር ነው። ሐረግዬ ቃሉን ካገኘሽው ፕሊስ አንብቢልኝ። እናንተ ግብዞች የኦሪት ሕግ መምህራንና ፈሪሳውያን ወዮላችሁ! የነቢያትን መቃብር እየገነባችሁ የጻድቃንንም ሐውልት እያስጌጣችሁ በአባቶቻችን ዘመን ብንኖር ኖሮ የነቢያትን ደም ባላፈሰስን በማፍሰስ አንተባበራቸውም ነበር ትላላችሁና በዚያም የነቢያት ገዳዮች ለነበሩ አባቶቻችሁ ልጆች መሆናችሁን በራሳችሁ ላይ ትመሰክራላችሁ። እንግዲህ የአባቶቻችሁ ጅምር ተግባር ከፍጻሜ አድርሱ። እናንተ እባቦች፣ የፉኝት ልጆች ከገሃነመ ፍርድ እንዴት ልታመጡ ትችላላችሁ? ስለዚህ ነቢያትን ጠቢባንንና መምህራንን እልክላችኋለሁ። ከነዚህም አንዳንዶቹን ትገድላላችሁ፣ አንዳንዶቹን ትሰቅላላችሁ፣ ሌሎቹንም በምኩራቦቻችሁ ትገርፏቸዋላችሁ፣ ከከተማ ወደ ከተማ ታሳዷቸዋላችሁ። ስለዚህ ከጻድቁ ከአቤል ደም ጀምሮ በመቅደሱና በመሰዊያው መካከል እስከ ገደላችሁ እስከ በራካዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ ለፈሰሰው ንጹሕንም ደም ሁሉ እናንተ ተጠያቂዎች ናችሁ። ተባረኪልኝ። ኢየሱስ ክርስቶስ ጌታ ነው። አያችሁ ምን ያክል እነዚህ ሰዎች ምን ያክል ርቀት እንደሄዱ። ሲታዩ የሃይማኖት ስርዓቱን የሚያስፈጽሙ ይመስላሉ። ሚሽናቸው ግን ሌላ ነው። ሲታዩ የሃይማኖት ካባ አላቸው። ፈሪሳውያን ነን፣ የሕግ መምህራን ነን ይላሉ። በተለያየ ቦታ ሲሄዱ አክት ያደርጋሉ። የእግዚአብሔር ስርዓት አስፈጻሚ የሚመስል አክት ያደርጋሉ። እግዚአብሔር አክትህን አይደለም የሚያየው። እግዚአብሔር አክትሽን አይደለም የሚያየው። እግዚአብሔር ከጀርባ ቢሃይንድ የምታደርጊው ነገር ነው የሚያየው። ማንን ለምን እንደምታገለጊ እግዚአብሔር ያውቃል። ለምን ወንጌልን ለመስራት እንደፈለግሽ ያውቃል። ታውቃላችሁ? አሳ አጥማጅ አሳ ሲያጠምድ ወፋፍራም አሶችን ያጠምዳል፣ ትንንሽ አሶችንም ያጠምዳል። ሕፃናት አሳዎችን ያጠምዳል፣ የደረሱ አሳዎችን ያጠምዳል፣ በጣም የደረሱ አሳዎችን ያጠምዳል። መረባችሁ ላይ የተለያዩ አይነት ሰዎች ሊገቡ ይችላሉ። መረቡ ላይ ለገቡት ሰዎች ግን እያንዳንዳችሁ ጥንቃቄ ልታደርጉ ይገባል። ኢየሱስ ክርስቶስ ለዘላለም ጌታ ነው። እነዚህ ሰዎች እናንተ ግብዞች አላቸው ጌታ ኢየሱስ። ግብዝ መጽሐፍ ቅዱሳዊ ቋንቋው ነው። ሊትራሊ በእኛ በኢትዮጵያዊ መደበኛ ትርጉም ስንፈታው እናንተ አስመሳዮች ማለት ነው። የኦሪት ሕግ መምህራንና ፈሪሳውያን ወዮላችሁ። ወዮላችሁ ማለት ማስጠንቀቂያ ነው። ወዮላችሁ። ለምንድን ነው ወዮላችሁ የሚለው ጌታ ኢየሱስ ክርስቶስ? የነቢያትን መቃብር እየገነባችሁ የጻድቃንንም ሐውልት እያስጌጣችሁ በጣም ሲታዩ ከዚህ በፊት ሕይወታቸው ላለፉ
ነቢያቶች በጣም የተጨነቁ የተጸጸቱ ይመስላሉ። በአባቶቻችን ዘመን ብንኖር ብለው ያወራሉ። የነቢያት ደም ባልፈሰሰ፣ የነቢያትን ደም ከሚያፈሱት ጋር ደግሞ አንተባበርም ይሉ ነበር። በዚያም የነቢያት ገዳይ ለነበሩት ለአባቶቻችሁ ልጆች መሆናችሁን በራሳችሁ ላይ ተመሰክራላችሁ። ቁጥር 32 ላይ ግን እንደዚህ ይላችኋል ጌታ ኢየሱስ ክርስቶስ፣ እንግዲህ የአባቶቻችሁ ጅምር ተግባር ከፍጻሜ አድርሱት ይላችኋል። ምንድነው ከፍጻሜ አድርሱት ማለት? እኔንም ልትገድሉኝ ተነስታችኋል እያላቸው ነው። ኢየሱስ ክርስቶስ ጌታ ነው። እኔንም ልትገድሉኝ ተነስታችኋል። ይኸውላችሁ ቅድም የማርቆስ ወንጌል ምዕራፍ 12 ላይ ባነበብነው ቃል ቁጥር 12 ላይ ምን እንደሚል ታውቃላችሁ? ምሳሌውን የተናገረው ስለ እነርሱ መሆኑን ስላወቁ ሊይዙት ፈለጉ። ሰው እየሰማ እንዴት አይጸጸትም? እየሰማ እንዴት ያበላሸውን ነገር አያይም? እነዚህ ሰዎች ስህተታቸውን ከማየት ይልቅ ጌታ ኢየሱስ ክርስቶስን እንዴት አድርገው እንደሚገድሉት ነው ፍላጎታቸው። ኢየሱስ ደግሞ ምን አላቸው? ልጁን አልተቀበላችሁም፣ ልጁን ገደላችሁት። ቁጥር 9 ላይ እንደዚህ አላቸው፣ እንግዲህ የወይኑ ተክል ባለቤት ምን የሚያደርጋችሁ ይመስላችኋል? አገልጋዮቹን ላከ፣ ገደላችሁ። ልጁን ላከ፣ ገደላችሁ። አሁን የወይኑ እርሻ ባለቤት ምንም የቀረው የለም። የመጨረሻ የቀረው የሚወደው ልጁ ነበረ። የሚወደው ልጁንም ገደላችሁት። ከእንግዲህ በኋላ የወይኑ እርሻ ባለቤት ገበሬዎቹን ምን የሚያደርግ ይመስላችኋል? ገበሬዎቹን ይገድላቸዋል አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ጻድቅ ፈራጅ ነው። እግዚአብሔር ጻድቅ ፈራጅ ነው። ገበሬዎቹ ላደረጓት ለእያንዳንዷ ነገር ሂሳብ ያወራርዳለው እያላቸው ነው ጌታ ኢየሱስ ክርስቶስ። የተሰጣቸውን አደራ እንደሚገባ ስላልተወጡ ይልቁኑ አጥፍተናል፣ አበላሽተናል ብለው ከመመለስ ይልቅ የተላከውንም ልጅ ስለገደሉ እነዚህን ገበሬዎች ምን ያደርጋቸዋል? ይገድላቸዋል። የወይኑንም አትክልት ለሌሎች ይሰጣል። ኢየሱስ ክርስቶስ ለዘላለም ጌታ ነው። የወይኑን እርሻ ለሌሎች ያስረክባል። አንዳንድ ጊዜ ወዳጆቼ እግዚአብሔር ዝም ብሏል ማለት እግዚአብሔር አላየም ማለት አይደለም። እግዚአብሔር ዝም ብሏል ማለት ነገሩ በዛው ባለበት ነገር እየሄደ ነው ማለት እግዚአብሔር ነገሩን አላየውም ማለት አይደለም። ስህተትን እግዚአብሔር እያየ እየደገፈ አይደለም። እያበላሸክ አሁንም እግዚአብሔር የመመለስ እድል እየሰጠ እያበላሸ እየሄድክ እግዚአብሔር ዝም ብሏል ማለት አላየም ማለት አይደለም። አትጠራጠር፣ አትጠራጠሪ። ዋጋ የሚያስከፍል ቀን ይመጣል። ዋጋ የሚያስከፍል ቀን ይመጣል። ታውቃላችሁ፣ እግዚአብሔር ብዙ ጊዜ በፊቱ ነው የሚያሳልፈን። አንድ ቀን ግን በሰው ፊት ያሳልፈናል። ብዙ ጊዜ በፊቱ በምህረት ሊያሳልፈን ይችላል።
አንድ ቀን ግን በሰው ፊት ያሳልፈናል። አልማር ካልኩኝ፣ አልሰማ ካልኩኝ፣ አላዳምጥ ካልኩኝ፣ የተቀበልኩትን ኃላፊነት እንደሚገባ አልወጣ ካልኩኝ የወይኑ እርሻ ባለቤት አንድ ቀን በሚገርም ሁኔታ ይገለጣል። ክብር ለእግዚአብሔር ይሁን። አያችሁ ታዲያ የሚያስገርመው ነገር እነዚህ እስራኤላውያን ላይ በታሪክ መጽሐፍ ላይ ስታዩት ጌታ ኢየሱስ ክርስቶስ እዚህ ምድር ላይ ተሰቅሎ ሞቶ አድርጎ ከሄደ በኋላ ይሄንን ወንጌል ሪጀክት አድርገው ገፍተውት ኢየሱስን አንፈልግም ብለው ገፍተውት መግፋት ብቻ አይደለም ደግሞ በሮማውያን እጅ አስገድለውት በ70 ዓመተ ምህረት ሮማውያን በመቶ ሺዎች የሚቆጠሩ የአይሁድን መሪዎችና ህዝቦችን ጭምር ገድሏል። ከዛ በፊት ታስታውሳላችሁ እግዚአብሔር ይወላችሁ ምን ጊዜ ምንም ነገር ከማምጣቱ በፊት መልእክትን ይልካል። ለምን መሰላችሁ? ነገ እግዚአብሔርን ተጠያቂ ላለማድረግ። ወደ ባቢሎን ከመወሰዳቸው በፊት እግዚአብሔር ነቢያቶችን ልኳል በተደጋጋሚ። እባካችሁን ተመለሱ፣ እግዚአብሔር እንዲህ ሊያደርግ ነው፣ እግዚአብሔር እንዲህ ሊሰራ ነው እያሉ እየነገሯቸው ነቢያቶችን ይገድሏቸው ነበር። ግማሾቹን ያሳድዷቸው ነበር። እነ ኤርሚያስ እስር ቤት ሲጨመሩ እናያለን። እነ ኢሳያስ በጣም ከፍተኛ ስደት ሲገጥማቸው እናያለን። እነ ሚልኪያስ በጥፊ ህዝብ ፊት ሲደበደቡ እናያለን አይደል? ዘንድሮ እኮ ተመለስ የሚል ነብይ ነው ያጣነው። ትሄዳለህ፣ ፓስፖርት ላይ ቪዛ ተመታለህ፣ እግዚአብሔር እንትን ታገባለህ፣ እንትን ትነቅላለህ፣ እንትን ትተክላለህ የሚል ምድራዊ ኮተት የተሞላበት ትንቢት የተሞላበት ዘመን ላይ ነው ያለነው። ትክክለኛ ነቢያቶች፣ ትክክለኛ አይናቸው የተከፈቱ የእግዚአብሔር አገልጋዮች ህዝቡን እንደሚታረድ በግ ወደ ገደል ሳይሆን የሚነዱት ህዝቡን ይመልሱታል። እነ ኤርሚያስ ህዝቡን ወደ መመለስ አገልግሎት ላይ ነበር የመጡት። እነ ኤርሚያስ ህዝቡን ወደ መመለስ አገልግሎት ላይ ነበር የመጡት። ከፊት አደጋ እየመጣባችሁ ነው፣ ተመለሱ። ከፊት አስቸጋሪ ነገር እየመጣ ነው፣ ተመለሱ ሲሏቸው ነቢያቶችን እነሱ እያደኑ ይገላሉ። የሚገርማችሁ ነገር መጨረሻ ላይ እግዚአብሔር ልጁን ላከ፣ ኢየሱስን ላከ። የእግዚአብሔርን መንግስት እየሰበከ ወንጌልን እየመሰከረ ላከ። ከኢየሱስ በኋላ የነበረውን ዮሐንስን ሲገድሉት እናያለን አይደለ? ሄሮድስ አንገቱን ቆርጦ ነው ያስገደለው። ሰዎቹ ርህራሄ የላቸውም። ሄሮድስ የዮሐንስን አንገት አስቆርጦ ሲገድል በግብዣው ላይ የሚገርማችሁ ጸሐፍት ፈሪሳውያን ነበሩ። የሄሮድስ አንገት በሳህን ላይ ተደርጎ ሲመጣ ሐሴት እያደረጉ ቁጭ ብለው ነበሩ። ከማናቸውም አንዱም አልተጸጸተም። ዮሐንስን መግደል ብቻ አይደለም፣ ኢየሱስንም ለመግደል ሰዎቹ ቀን ሲጠብቁ እናያለን። ኢየሱስ ግን ምን እያላቸው ነው? ዛሬ እየገፋችሁት ያለው ነገር ከሆኑ ዓመታት በኋላ ዋጋ ያስከፍላቸዋል። እንዳለውም ከ70 ዓመት በኋላ ሮም እስራኤልን ሊትራሊ ነው ያወደማት። ይሄ ሁሉ የምን ውጤት ነው? ያለ መስማት፣ ያለ መታዘዝ፣ ልብን ከፍቶ ያለ መቀበል። በዚህ ዘመን የእግዚአብሔርን ቃል ለራስ ፍላጎት ብቻ መስማት፣ ለራስ ፍላጎት ብቻ ማዳመጥ፣
ከራስ ፍላጎት ውጪ ለእግዚአብሔር ቃል ምላሽ መስጠት ሰዎች አቆመዋል። ስብከት እንኳን ሲሰሙ ከነሱ ጋር የሚስማማ ስብከት ነው መስማት የሚፈልጉት። እግዚአብሔር አንቺ ስለምትፈልጊው ነገር አይደለም የሚያወራሽ፣ እሱ ስለሚፈልገው ነገር ነው የሚያወራሽ። ለዚህ እኮ ነው ከፈሪሳውያን ጋር ሊስማማ አልቻለም ኢየሱስ። እነሱ መስማት የሚፈልጉት እነሱን ኢንካሬጅ የሚያደርግ እነሱን የሚያበረታታ ኃጢአታቸውን ዕውቅና የሚሰጥ ነገር ነው መስማት የሚፈልጉት። ኢየሱስ ደግሞ እናንተ የእፉኝት ልጆች ይላቸዋል። እናንተ እባቦች ይላቸዋል። እናንተ አስመሳዮች ይላቸዋል። አየ ወንጌል ግልጹን ነው የሚነግርህ። ውጠ መፈወስ ድርሻው ያንተ ነው። ውጠሽ መዳን ድርሻው ያንቺ ነው። ክብር ለእግዚአብሔር ይሁን። እነዚህ ሰዎች ካለመስማታቸው የተነሳ ከብዙ ጊዜያት በኋላ ሮም ሊትራሊ ነው እስራኤልን ያወደማት። ታውቃላችሁ። ከዛ በኋላ እንደውም አንድ እግዚአብሔር ሰው እንዲህ ሲናገር ሰማሁኝ። ጌታ ኢየሱስ ክርስቶስ ሊሰቀል ባለበት ወቅት ላይ ጲላጦስ እዚህ ሰው ላይ ምንም በደል አላገኘውበትም አላቸው። ስለዚህ ገርፌ ልለቀው ወስኛለሁ ሲላቸው ካልሰቀልከው ካልገደልከው አሉት። ሰውየውን ጠየቅኩት፣ ፈተሽኩት፣ አየሁት፣ ምንም የለበትም። ስለዚህ አለና እኔ ከዚህ ሰው ደም ነፃ ነኝ ብሎ እጁን ታጠበ። ሰዎቹ ግን ምን እንዳሉ ታውቃላችሁ? የዚህ ሰው ደም በእኛና በልጅ ልጆቻችን ላይ ይሁናሉ። በደንብ ስሙ። የማን? የኢየሱስ ደም በእኛና በልጅ ልጆቻችን ላይ ይሁናሉ። የሚገርማቸው አንድ እግዚአብሔር ሰው ሲናገር ሂትለር ጁሾችን እንደ አይጥ እያሳደደ የገደላቸው በልጅ ልጆቻችን ላይ ይድረስ ተብሎ የተማለው መሐላ ነው ሲል ሰማሁት አንድ ጊዜ። አሜን ነው ወይ? ነገሽ ላይ ዛሬሽ ላይ የምትናገሪው ነገር ነው መጠንቀቅ ያለብሽ። ትክክለኛ የእግዚአብሔር ቃል ሲነገር ሂጂ ሂጂ የሚያሰኝሽ ከሆነ ስፒሪት ነው። ጸልዩልኝ ወይን ጸልይ ማለት አለብሽ፣ ወይ እጅሽን ጭነሽ መጸለይ አለብሽ። የእግዚአብሔር ድምፅ ሲመጣ፣ ትክክለኛው የእግዚአብሔር ቃል ሲመጣ የሚያንቀዠቅዠኝ መንፈስ ነው። እግዚአብሔር ሆይ በኢየሱስም ከላይ ላይ አንሳልሽ ብለሽ ልጮይ ነው የሚገባው። ንቀልልኝ ብለሽ ልጮይ ነው የሚገባሽ። በጣም የሚያሳፍር ዘመን ላይ ደርሰናል። ያልሰራንበትን ገንዘብ ለመሰብሰብ እኮ ቡክ ተሸክመን በየቸርቹ የምንዞር ጉዶች ሆነናል። እኛ የሆነ የእግዚአብሔር ቃልን መዘው አውጥተውልን በዚህ በኩል ቃል አወጣው እየተባለ በጣም የምናሳፍር የክርስትና ዘመን ላይ ደርሰናል። ለምን? ትክክለኛ የሆነውን ድምፅ ሰው መስማት ስላቆመ። እግዚአብሔር የመባረክ ችግር የለበትም። እግዚአብሔር አንቺ እንዳሰብሽው አይደለም፣ እሱ እንዳሰበልሽ አንቺን የማድረስ ችግር የለበትም። ግን እግዚአብሔር አሰማምሽን እንድትቀይር ይፈልጋል። ክብር ለእግዚአብሔር ይሁን። አያችሁ፣ የወይኑን ተክል የወይኑን እርሻ ለሌላ ሰጠ አለ። ኢየሱስንና ሐዋርያትን ባለመቀበላቸው የተነሳ የመንግስቱ ቃልና ወንጌል ወደ አሕዛብ ነው ፊቱን ያዞረው። ታውቃላችሁ፣ ኢየሱስን መግደል ብቻ አይደለም፣ ሐዋርያትን ማሳደድን የጀመሩት ቀጥለው። እግዚአብሔር ስላልተቀበሉት በቃ አልተቀበሉትም ብሎ ወደ ራሱ አልወሰደም። ለሚቀበሉት ግን ሰጠ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይኸውላችሁ
ወይኑን እርሻውን ለሚቀበሉት ሰጠ፣ ለሚንከባከቡት ሰጠ። የሚገርማችሁ እነዚህ ያልታሰቡ ያልተገመቱ በመንፈስ ቅዱስ ብቃትና አቅም የሚያገለግሉ አዲስ ገበሬዎችን እግዚአብሔር ከውጭ ያገኘ። ክብር ለወደደን ይሁን፣ ክብር ለመረጠን ይሁን። እነዚህ ከዚህ በፊት ያኛውን እርሻ ያስተዳድሩ የነበረው በሕጉ ነበረ፣ በትግል ነበረ። ታውቃላችሁ፣ አዲሱ እርሻና አዲሱ ገበሬዎች፣ አዳዲሶቹ ገበሬዎች ግን ይህንን እርሻ የሚያስተዳድሩት በመንፈስ ቅዱስና በጸጋ ነው። ለዚህ ነው ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ አይ ቲንክ ከቁጥር 11 ጀምሮ ሲናገር ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት አለቀጠለና ዮሐንስ በስሙ ለሚያምኑት ለነዚህ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል። የስፍራ ለውጥ ሆነ። እስራኤል የሚገርም ብለሲንግ ነበር የመጣለት። በረከቱን እስራኤል ገፋች፣ አልፈልግም አለች። እስቲልናው ድረስ እኮ እስራኤል ሀገር ወንጌል አይሰበክም። ስለ ኢየሱስ እንድታወሩ አይፈቀድላችሁም፣ ይተፉባችኋል። ኦሪቱ ላይ ነው ያሉት እነሱ። አዲሱን ኪዳን የተወሰኑ ሰዎች ነው የሚቀበሉት፣ አይቀበሉም ብዙዎቹ። ለምን ሲባል ገፍተው አውጥተውታል። ክብር ለእግዚአብሔር ይሁን። ጣዖት ያመልክ የነበረ አምላክ የለሽ ሕዝብ የነበረ ከመቅደሱ ስርዓት ርቆ የነበረ ሁልጊዜ የእስራኤልን ካህናቶች እያየ ይቀና የነበረ ምን አለ እኔም አይሁዳዊ በሆንኩ እያለ ይናፍቅ የነበረ አንድ ጄኔሬሽን ግን ይሄንን የጽድቅ ወንጌል ተቀብሎ ካህን ሆነ። ይሄን የጽድቅ ወንጌል ተቀብሎ አገልጋይ ሆነ። ይሄን የጽድቅ ወንጌል ተቀብሎ የእግዚአብሔር ሰራተኛ ሆነ። ክብር ለመንፈስ ቅዱስ ይሁን። ክብር ለእግዚአብሔር ይሁን። ለዚህ እኮ ነው ጌታ ኢየሱስ እንደዚህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ አላቸው። ግንበኞች የተባሉት እነዚህ አይሁዳውያን ፈሪሳውያን አስተማሪዎች ናቸው። ግንበኞች ነበሩ። ህዝቡን እንደሚገባ ታውቃላችሁ እየገነቡ መንፈሳዊን ህይወት እያስያዙ የሚያስኬዱ ነበሩ። ግን የሚያስገርመው ነገር ኢየሱስ እመካከላቸው ሆኖ እንደ አንድ ድንጋይ ሊገባ ፈልጎ ነበር። ግን ናቁት፣ ወረወሩት። ይሄን ድንጋይ አንፈልግህም አሉት። እነሱ አንፈልግህም ሲሉት እሱ የቤተ ክርስቲያን ማዕዘን ሆነ። ማዕዘን ታውቃላችሁ አይደለ? ማዕዘን ማለት አንድ ቤት ሲሰራ መጀመሪያ የሚቆም ድንጋይ ማለት ነው። በዛ ድንጋይ ትይዩ ትክክል ነው ምንም አይነት ነገር የሚገነባው። ከዛ ወጣ ያለ ይመታል፣ ወደ ውስጥ ደግሞ የገባ በዛ ሌቭል እንዲሆን ተደርጎ ይሰራል። ክርስቶስ የየትኛውም የመንፈሳዊ ነገር ልኬት ነው። ከክርስቶስ ያፈነገጠ ከኢየሱስ ያፈነገጠ የትኛውም የስህተት አስተምሮ እግዚአብሔር የረገመው ነው አይቀበለውም። ለዚህ ነው ጳውሎስ በገላትያ መጽሐፍ ላይ እኛ ከሰበክንላችሁ ወንጌል ማንም የተለየ ወንጌል ቢሰብክላችሁ እሱ የተረገመ ይሁን አለ። የሰማይ መልአክ እንኳን ቢሆን አላረ ደግሜ እላለሁ የተረገመ ይሁን አለ። የክርስትና ትክክለኛው መሰረት ኢየሱስ ነው። በኢየሱስ ላይ ያልተገነባ የትኛውም አስተምህሮ የትኛውም ወንጌል ጳውሎስ እንዳለ በድፍረት እነግራችኋለሁ እርሱ ወንጌል የተረገመ ነው። ማንም ልዩ ወንጌል ይዞላችሁ ቢመጣ አለ ጳውሎስ እኛ ከሰበክንላችሁ ውጪ የተለየውን ኢየሱስ ቢሰብክላችሁ
እሱን እንዳትቀበሉት አለ። ክብር ለእግዚአብሔር ይሁን። አያችሁ? ዋው! ታዲያ ማርቆስ በዚህ ውስጥ ምን ሊል እየፈለገ ነው? ማርቆስ በዚህ ውስጥ ምን ሊያወራ እየፈለገ ነው? ማርቆስ ለነዚህ ለሮማውያን አንድ ነገር ይላቸዋል። በዚህ ውስጥ አንድ ሐሳብ ግን ያስተላልፍላቸዋል። ክብር ለእግዚአብሔር ይሁን። ኢየሱስ ብቸኛ ከእግዚአብሔር የተላከ አንድያ ልጅ ነው። ብቸኛ የኃጢአት ማስተሰረያ ነው። እነሱ ንቀውት ሊሆን ይችላል። እነሱ አልተቀበሉት ሊሆን ይችላል። ለተቀበሉት ግን ወደ አብ መድረሻቸው ነው። የሚገርማችሁ ነገር ሰዎቹ ልክ ይሄ ነገር ሲነገር ስለነሱ እንደሚያወራ ገባቸው። ምሳሌውን የተናገረ ስለነርሱ መሆኑን ስላወቁ ሊይዙት ፈለጉ። ነገር ግን ሕዝቡን ስለፈሩ ትተዋቸው ሄዱ ይላል። የእግዚአብሔር ልጅ ኢየሱስ ታውቃላችሁ ወገኖቼ ትሰሙኛላችሁ እያለ ነው እሱ በዚህ መልእክት ውስጥ። ከዚህ በፊት እስራኤላውያን ነቢያቶች ተላኩላቸው፣ ገደሉ። ደግሞ ላከ፣ ገደሉ። ደግሞ ላከ፣ ገደሉ። ከዛስ ልጁን ላከ፣ ልጁንም ገደሉት። እነሱ ላይ የደረሰ እናንተ ላይ እንዳይደርስ አንድ ሰው አንድ ጊዜ እንደዚህ አለኝ፣ እውነት እግዚአብሔር ከሞት በኋላ ባለው ህይወት ላይ የሆነ ሰው ጌታ ኢየሱስ ክርስቶስን ሳይቀበል እንደ ግል አዳኙ አድርጎ ወደ ህይወቱ ሳያስገባ ዳግመኛ ሳይወለድ እጣ ፈንታው እውነት እግዚአብሔር ጨክኖ ሲኦል ያደርገዋል አለ። እግዚአብሔር አይደለም የጨከነው፣ ሰውየው ነው ሲኦል ለመግባት የጨከነው። እግዚአብሔርማ ባለመጨከን ልጁን ላከ። እግዚአብሔርማ ስለራራ ልጁን ላከ። እንደውም ያለ ስራ ፍሪ ጊፍት አደረገው ድህነትን፣ ነፃ ስጦታ አደረገው ድህነትን፣ የዘላለም ህይወትን ያለ ክፍያ አደረገው። ለምን? ከፍለን አንችለውም። የዘላለም ህይወትን ለማግኘት ምንም አይነት ነገር ብናደርግ አንችለውም ከፍለን። እኛ ሀገር አንዳንድ የእርዳታ ድርጅቶች ምን ያደርጋሉ? አንዳንድ መድኃኒቶች ዋጋቸው እጅግ በጣም ውድ ስለሆነ ስፖንሰር ይሆናሉ። ለዛ መድኃኒት በክትባት መልክ የሚሰጥ፣ በጠብታ መልክ የሚሰጥ፣ በተለያየ አይነት መንገድ የሚሰጥ በብር ይሸጥ ቢባል የሆነ ማህበረሰብ መግዛት አይችልም። ስለዚህ ለዛ ማህበረሰብ ስፖንሰር የሆኑትና ያ ማህበረሰብ በነፃ እንዲወስድ ይደረጋል። እግዚአብሔር ልጁ ኢየሱስ ክርስቶስን ስፖንሰር ሆነ፣ አደረገ። ምን ብሎ? እሱ ከፍሎታል፣ ግቧል። መግባት አለመግባት ድርሻው የሰውየው ነው። አንዳንዱ ቤተሰቡ የዘላለም ህይወትን እንዲመርጥለት ይፈልጋል። እናትና አባቴ በ40 ዓመቴ አጥምቀውኝ እንትን አጉል ፍልስፍና ውስጥ ይገባል። የዘላለም ህይወት ያለው ብቸኛ የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን በኩል ነው። እነዚህ ሰዎች ልጁን እንዳልተቀበሉና እንደገፉት ዋጋ እንደከፈሉ፣ አንድ ሰው ጌታ ኢየሱስ ክርስቶስን ባለመቀበልና ዳግመኛ ባለመወለዱ ስሙ የህይወት መዝገብ ላይ ባለመጻፉ ምክንያት እግዚአብሔር ሰውየው ወደ ሲኦል ሲገባ ምንም ሊተባበረው አይችልም። ለምን? ያለውን ሁሉ ነገር ሰጥቶታል። አንድያ ልጁን ሰጥቷል እግዚአብሔር። በሰውና በእግዚአብሔር መካከል የነበረውን የጥልን ግድግዳ
እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ንዶታል። ታዲያ ይሄንን የመስቀል ሥራ መቀበል አለመቀበል ድርሻው የሰውየው ነው። እዚህ ውስጥ ማንም ሽጉጥ ተደቅኖበት ማንም እንዲና እንዲህ ትሆናለህ ተብሎ አይደለም ኢየሱስን የተቀበለው። በእርግጠኝነት ኢየሱስን የተቀበላችሁት እዚህ ውስጥ ያላችሁ ቅዱሳን ኢየሱስ የነፍሳችሁ ቤዛ እንደሆነ፣ ለኃጢአታችሁ ዕዳ ዋጋ እንደከፈለ፣ ብቸኛ ወደ አብ የሚያስገባችሁ ድልድያችሁ እንደሆነ አምናችሁ እንደተቀበላችሁ አምናለሁኝ። አንዳንዶች ኢየሱስን ወደ ህይወታቸው ማስገባት የሚፈልጉት የሆነ ሚሽን እስከሚጠናቀቅላቸው ነው። እግዚአብሔር ምስክሬን ነው የምላችሁ፣ ለነዛ ሰዎች አንዳች ነገር አይሆንላቸው። ኢየሱስን ለቤት ከፈለከው፣ ኢየሱስን ለትዳር ከፈለከው፣ ኢየሱስን ለቁስ ከፈለከው፣ ኢየሱስን የሆነ ሀገር ለመግባት ከፈለከው፣ ኢየሱስን እንደ ቢሮ ሰራተኛ የሆነ ጉዳይ ለማስፈጸም ከሆነ የፈለከው፣ ወንድሜ አትዳክር፣ አትድከም። አንዳች ነገር ማግኘት አትችልም። ኢየሱስ ብቸኛ ወደዚህ ምድር የመጣበት ምክንያት ለሰው ልጆች የኃጢአት ዕዳ ዋጋ ለመክፈል መጥቷል። ዋው ዋው! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዋው! አሜን ነው ወይ? አሜን ነው ወይ? ክብር ለእግዚአብሔር ይሁን። እግዚአብሔር ምንም የሚጸጸትበት ነገር የለውም። እግዚአብሔር እንደኔና እንዳንቺ አይደለም። የፕሪንሲፕል አምላክ ነው። የሥርዓት አምላክ ነው። ለዚህ ነው ታውቃላችሁ አይደል ጌታ ኢየሱስ ክርስቶስ ሂዱ ለሰይጣንና ለመላእክቱ ወደ ተዘጋጀው እሳት ነው ያላቸው። ለሰው ልጆች ወደ ተዘጋጀው እሳት አላላቸው። ሲኦል ለሰው ልጅ አይደለም የተሰራው። ሲኦል የገሃነም እሳት ለሰው ልጆች አይደለም የተዘጋጀው፣ ለሰይጣንና ለመላእክቱ ነው። ታዲያ ሰውየውን ሲኦል ውስጥ የከተተው ምንድነው? ምርጫው በአንድም ይሁን በሌላ ለእያንዳንዱ ሰው ወንጌል ደርሷል። ለእስራኤላውያን ነቢያቶች እንደተላኩላቸው፣ ለእስራኤላውያን ዮሐንስ እንደተላከላቸው፣ ራሱ ልጁ ኢየሱስ ክርስቶስ እንደተላከላቸው በዚህ ዘመን ለእያንዳንዱ ሰው ወንጌል ተነግሯል። እኔ በዚህ ዘመን ወንጌል ያልደረሰበት ቦታ ወንጌል በጣም ደርሷል። ወንጌል አልደረሰባቸውም ወደ ተባሉ ክፍሎች ሁሉ ሰዎች ሚሽነሪዎች እየተላኩ ደርሰዋል። እግዚአብሔር ምንም ጥፋት የለበትም። ተቀባዩ ነው ጥፋት ያለበት። ኢየሱስን መቀበል ማለት የሃይማኖት ድርጅት መቀየር አይደለም። ኢየሱስን መቀበል ማለት መቼም የፈረደበት ጴንጤ መሆንም አይደለም። ኢየሱስን መቀበል ማለት የህይወት ለውጥ ማድረግ ነው። ኢየሱስ የህይወት ለውጥ አድርጉ እያላቸው ነው። እናንተ አሮጌው አቁማዳ ላይ ነው ያላችሁት፣ አዲሱን አቁማዳ ተቀበሉ እያላቸው ነው። አዲሱን አስተምህሮ ተቀበሉ እያላቸው ነው። ሰዎቹ ግን ሪጀክት ያደርጋሉ።
ዛሬም ወንጌልን የሚገፋ ትውልድ፣ ዛሬም ወንጌልን አልቀበልም የሚል ትውልድ በስተመጨረሻ ምን ይጠብቀዋል ካላችሁ ቅጣት ይጠብቀዋል። ወንጌል ስለማንም አይደለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ጳውሎስ አንድ ነገር አለ። ኢየሱስ ክርስቶስ እንደተሰቀለ፣ እንደሞተ፣ እንደተቀበረ በሶስተኛውም ቀን እንደተነሳ ይሄን ልሰብክ ቆርጬ ተነስቻለሁ። ከዚህ ውጪ ስብከት የለኝም አለ። ቤተ ክርስቲያን ከዚህ ውጪ ስብከት የላትም። ከስቅለቱ ከሞቱና ከትንሣኤው ዳግመኛ ከመምጣቱ ውጪ ቤተ ክርስቲያን ሌላ ምንም አይነት ስብከት የላትም። ስብከቶች ሁሉ እነዚህን አራት ነገሮች ሊኖሯቸው ይገባሉ። መሰቀሉን፣ መሞቱን፣ መነሳቱን፣ ደግሞ ዳግመኛ መምጣቱን። ይሄንን የማትሰብክ ቤተ ክርስቲያን እርሷን ቤተ ክርስቲያን ነች ወይ ጌች ብትሉኝ በጥያቄ ምልክት ውስጥ አስቀምጣታለሁ። ቅዱሳን አንድ ነገር ልንገራችሁ። ማንንም ለማስደሰት ብላችሁ ርዕስ እንዳትቀይሩ። ማንንም ለማስደሰት ብላችሁ የክርስቶስን ሞት የክርስቶስን ትንሣኤና ዳግመኛ መምጣትን የሚያደበዝዝ ምንም አይነት ስብከት እንዳይኖራችሁ። የሆኑ ሰዎች ደስ እንዲላቸው አይደለም እንሰብከው፣ ህይወታቸው እንዲለወጥ ግን እንሰብካለን። የሆኑ ሰዎች እንዲዝናኑ አይደለም ወንጌልን የምንሰብከው፣ እንዲለወጡ እንሰብካለን። እንዲለወጡ እናስተምራለን። እንዲለወጡ እንጸልያለን። ወንጌል የሆነ ነገር ያስጥልህና የሆነ ነገር እንድትይዝ ነው የሚያደርግህ። አሮጌውን ጥላ አዲሱን እንድትይዝ ነው የሚያደርግህ። አሜን ነው ወይ? ጳውሎስ አይታችኋል ከመልእክታቶቹ ላይ በዚህ በኩል የያዙትን ያስጥላቸውና በዚህ ሌላ ያስይዛቸዋል። ከማያምን ጋር በማይመች አካሄድ አትጠመድ። ብርሃን ከጨለማ ምን ህብረት አለው? የማያምን ከማያምን ምን ህብረት አለው? ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እያለ ለቆሮንቶስ አማኞች በተደጋጋሚ ሲሰብካቸው እናያለን። አየህ፣ ወንጌል ይለውጣል። ይኸውላችሁ ኢየሱስን ፈልጎ የመጣና የሆነ ነገር ፈልጎ የመጣ ሁለቱ በፍሬ ነው የሚለዩት። ለዚህ እኮ ነው ጌታ ኢየሱስን በምን እናውቃቸዋለን ሲሉት በፍሬያቸው ታውቋቸዋላችሁ አለ። ችግር የለውም ታገሱ፣ ያን ጊዜ የሚያፈሩትን ፍሬ ታዩታላችሁ አለ። ታውቃላችሁ፣ መስቀሉን የማይሰብኩ መሞቱን የማይሰብኩ ትንሣኤውን የማይናገሩ ምጽአቱን የማይናገሩ እግዚአብሔር ምስክሬን ነው የምላችሁ ከአጋንንት የሆኑ በጣም ብዙ አገልጋዮች አሉ። በድፍረት እነግራቸዋለሁ፣ የእግዚአብሔር መንፈስም ስላሳየኝ። ስለ መስቀሉ መስበክ አይወዱ፣ ስለ ሞቱ መስበክ አይወዱ። ለምን መሰለሽ? መስቀሉን ስትሰብኪ የሚከተልሽ ጥቂት ነው። ሞቱን ስትሰብኪ የሚከተልሽ ጥቂት ነው። ትንሣኤውን ስትሰብኪ የሚሰማሽ ጥቂት ነው። ሊያውም በዚህ ዘመን ምድራዊው ነገር ስበኪ። ጠንቋይ ይመስል ቁጭ ብሎ የሆነ ነገር ይናገሩ ሰዎች ተሰብስበው ተሰግስገው ቃል አውጣብኝ፣ እንትን አድርግብኝ፣ እንትኑንብኝ እያሉ የሚገርም ጌም እላያቸው ላይ የተጫወቱባቸው ያሉ በጣም ብዙ አገልጋዮች አሉ። እግዚአብሔር ምስክሬን ነው የምላችሁ። ኮንሲኩዌንስ አለው፣ ክፍያ አለው። ክፍያ አለው።
ጳውሎስ ለጢሞቴዎስ አደራ አለው። አደራዬን እስከ መጨረሻ ድረስ ተቀብለ ሚሽንህን እፈጽማለሁ። እኔ ጨርሻለሁ አለው። ለሰራሁት ስራ ደግሞ ዋጋ ወደሚከፍለኝ ልሄድ ነው አለው። አንተ ነህ ከዚህ በኋላ ዱላውን ተቀብለ የምትሄደው። የምትሰብከውን ወንጌል፣ የምታስተምረውን ወንጌል በጥንቃቄ አድርግ። ምናልባት ይህን ትምህርት ስታስተምር፣ ምናልባት ይህን መልእክት ስታስተላልፍ መከራ ሊገጥምህ ይችላል፣ ደግሞም ይገጥመሃል። መከራዎችን ሁሉ ግን ምን በል ታገስ። እነከሌ ስም ጠቅሶ ህሊናቸውን ሽጠው እንደሚያገለግሉት እንዳታገለግል። ልጄ ጢሞቴዎስ በመጨረሻ ዘመን የሚያስጨንቅ ዘመን እንደሚመጣ እወቅ። ግን አንድ ነገር እነግርሃለሁ ይለዋል፣ ሰዎችን ለማስደሰት እንዳታገለግል። ጳውሎስ እንደዚህ አለ፣ እኔ አለ ወንጌሌን ሌላ ጥቅም ለማግኘት ይህንን የተቀበልኩትን ወንጌል ከምሰብክ አለ ጳውሎስ ሞቴን እመርጣለሁ አላቸው። ለቆሮንቶስ አማኞች ታውቃላችሁ፣ የቆሮንቶስ አማኞች በጣም ገንዘብ አላቸው፣ ሀብታሞች ናቸው። ቆሮንቶስ በራሷ በጣም ሀብታም ከተማ ነች። በጣም ሀብታም ከተማ፣ ፈላስፋ የሞላባት፣ ሀብታሞች የሞሉባት። አንዳንድ ሰዎች ይመጡና ከሰዎቹ ሀብት ስለሚያስጎማኛቸው ማለት ሀብታቸውን መጠቀም ስለሚፈልጉ መልእክት ይቀይሩ ነበር። ሀብታም ሰዎችን ሲያገኙ መልእክትን ይቀይሩ ነበር። ጳውሎስ እንደነሱ መልእክትን ከምቀይር አለ ሞቴን እመርጣለሁ አላቸው። ሁለተኛ ቆሮንቶስን ማጥናት ትችላላችሁ። መልእክታቸውን የቀየሩ ሐሰተኛ አስተማሪዎች። የሚገርማችሁ ነገር በጳውሎስ ላይ ሌላ አመጽ ያስነሱ ነበረ። ጳውሎስ መጥቶ ትክክለኛውን ትምህርት እያስተማረ ቀንዳቸውን ሲላቸው አይቀበሉትም ነበረ። አንዳንዶች በውስጥ እየዞሩ የጳውሎስን ስም ያጠፉ ነበረ። ጳውሎስ እንደፈለገ ስሜን ልታጠፉ ትችላላችሁ፣ ግን ሐቁ እውነቱ ፋክቱ ይሄ ነው። ዋው ቴንክ ዩ ሪቾዬ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17 ላይ እኛ እኮ ትርፍን ለማግኘት ብለን የእግዚአብሔርን ቃል ቀላቅለው እንደሚሸቃቀጡት እንደ ብዙዎች አይደለንም። እንግዲህ ጳውሎስ ይህንን የጻፈው እኛ ጥቅምን ለማግኘት ብለው እግዚአብሔር ምስክሬ ጊፍት ለማግኘት ብዬ ወንጌልን ከምሰብክ እግዚአብሔር ዛሬ ህይወቴን ቢወስዳት ደስ ይለኛል። ከሆኑ ሰዎች የሆነ ነገር ለመጠቀም ከማገለግል እግዚአብሔር ምስክሬን ዛሬ እግዚአብሔር ህይወቴን ቢወስዳት በጣም ደስ ይለኛል። በጣም ያሳፍራል፣ በጣም ያሳፍራል፣ በጣም ያሳፍራል። ታውቃላችሁ እነዚህ የአይሁድ መምህራን ትክክለኛውን የጽድቅ መንገድ የማያስተምሩት እነሱ የጽድቅ መንገድ ላይ ስላልሆኑ ነው። እነርሱ ያልኖሩበትን እነሱ የማይሄዱበትን እንዴት ያስተምሩ? ለዚህ አንድ ነገር ላሳያችሁ። በዮሐንስ ወንጌል ምዕራፍ 8 ላይ ያቺን ሴት በምንዝር የተያዘች ሴት አንቀው ገበያ ለገበያ መንገድ ለመንገድ እያዳፉ ይዘዋት መጡ። ማጋ ኢየሱስ ጋር። እንኳንም ኢየሱስ እግር ስር መጣች ያቺ ሴት። የሚገርማችሁ ነገር ከነሱ ኮብልስቶን ድንጋይ ማንም አምልጦ አያውቅ። የእሷ ነፍስ ግን የዛ ቀን እድለኛ ስለሆነ ኢየሱስን ለመፈተኛ መንገድ ስለተጠቀሟት እንደው ሰማይ ምራርቶላት ይሁን አላውቅ ኢየሱስ እግር ስር እያዳፉ አምጥተው ጣሏት። ግን ጌታ ኢየሱስ አንድ ጥያቄ ጠየቃቸው። በመሬት ላይ ከጻፈ በኋላ ቀና አለና ሕግ መምህራን ናችሁ፣
ሕዝቡን ታስተምራላችሁ። ከመካከላችሁ ኃጢአት የሌለበት ካለ ይውገራት አለ። እሷ ኃጢአተኛ፣ እናንተ ጻድቅ ናችሁ። እሷ ስታመነዝር በግልጽ ተይዛለች፣ እናንተ ግን ከጀርባ ታመነዝራላችሁ። የጌታ የንግግሩ ጀርባው ያ ነው። እሷ በቀን የተያዛችሁ፣ እናንተ ደግሞ በሌሊት ታደርጉታላችሁ። ከእናንተ መካከል ኃጢአት የሌለበት ካለ ይውገራታል። የሚገርማችሁ እያንዳንዱ ድንጋያቸውን ጥለው ሄዱ ይላል። እነዚህ ሰዎች ለሕዝቡ ምሳሌ የሚሆኑበት የጽድቅ አቋም የላቸውም። ታውቃላችሁ፣ እግዚአብሔር ምስክሬ ነው የምላችሁ። የእግዚአብሔርን ድምፅ መስማት፣ እግዚአብሔርን መታዘዝ የመሰለ ነገር የለም። ምናልባት ሰንበዲ ሊቀበልሽ ይችላል፣ ላይቀበልሽ ይችላል። ሊሰማሽ ይችላል፣ ላይሰማሽ ይችላል። ለምን አንድ ሰው አይሰማሽም? የጽድቅን ቃል ከመናገር፣ ትክክለኛውን ወንጌል ከመናገር ወደ ኋላ እንዳትይ። እግዚአብሔር የመጨረሻ ስጦታውን ልኮ እንዳልተቀበሉ እንደገፉት ሊገፉሽ ይችላሉ። ላይረዱሽ ይችላሉ፣ ላይሰሙሽ ይችላሉ፣ ላያዳምጡሽ ይችላሉ። እግዚአብሔር ደግሞ የሚያዳምጥ ትውልድ፣ የሚቀበል ትውልድ ይሰጥሻል። እስራኤላውያን ኢየሱስን ሪጀክት ሲያደርጉት አሕዛቦች ተቀበሉት። ይኸው እኔና አንቺ ተቀበልን። የናዝሬቱ ኢየሱስን እኔና አንቺ ተቀበል ነው። እነርሱ እኮ እንዴት ከናዝሬት መልካም ነገር ይወጣል? ይሄ የጸራቢው የዮሴፍ ልጅ አይደለም? እናቱስ ማርያም አይደለችም? ወንድሞቹስ በመካከላችን የሚኖሩት አይደሉም? ብሎ ብዙዎቹ ይሰናከሉበት ነበር። እኔና አንቺ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለን ተቀብለነዋል። ኢየሱስ ሲሰቀል አይተናል፣ አላየነውም። ኢየሱስ ሲገረፍ አይተነዋል፣ አላየነውም። ያዩት አልተቀበሉትም። ጌታ ኢየሱስ እንደዚህ አለ፣ ሳያዩ የሚያምኑ ብፁዓን ናቸው አለ። ምን ማለት? የተባረኩ ናቸው። የሰማይ ብለሲንግ ያለው እነሱ ላይ ነው አለ። ማ ላይ? ሳያዩ የሚያምኑት ላይ አለ። ለዚህ ነው ጳውሎስ ሮሜ መልእክቱ ላይ ሲናገር እንደዚህ አለ፣ አንድ ልጁን ሳይራራ የሰጠን አለ። እንዴት ሁሉን ነገር አብልጦ አይሰጠንም አለ። ልጁን የሰጠሽ ገንዘብ ለምኑ እግዚአብሔር? ልጁን የሰጠሽ ትዳር ለምኑ እግዚአብሔር? ልጁን የሰጠሽ የሥራ በር ለመክፈት እግዚአብሔር ለምኑ ይከፍታል? ልጅ ይሰጣል፣ ትዳር ይሰጣል፣ ይባርካል። አይተነዋል። በዘመናችን እግዚአብሔር ልጁን ሰጥቷል። ለዚህ እኮ ነው ጽድቁና መንግስቱን ፈልጉ ሌላ ይከተላችኋል አለ። ጽድቅና መንግስት ማለት ክርስቶስ ነው። ሌላ ምንም ታሪክ የለም። የሆነ ኪንግደም እንዳትጠብቂ። የእግዚአብሔር ኪንግደም ኢየሱስ ነው። የእግዚአብሔር መንግስት በዚህ ነች በዚያ ነች ቢሉ እንዳትፈልጓት አለ። የእግዚአብሔር መንግስት በመካከላችሁ ነች አለ። ማን ነው? የእግዚአብሔር መንግስት እኔ ነኝ አላቸው ኢየሱስ። እግዚአብሔር አንድ ጊዜ አውጇል በሰማይ፣ የምወደው ልጅ እርሱ ነው፣ እርሱን ስሙት አለ። ማርያም አንድ ነገር አለች፣ የሚላችሁን ሁሉ አድርጉት አለች። ካላደረጋችሁትስ አይሆንም አለች። እኔ እናቱ ነኝ፣ እሱ ግን ዋናው ነው። እሱ መለኮት ነው። ስታዩት የቤተሰባችን አንድ አካል እንዳይመስላችሁ፣ መለኮት ነው። ስለዚህ የሚላችሁን ሁሉ አድርጉት። አንዱን ካዛነፋችሁ ሊሆን አይችልም። እግዚአብሔር በክርስቶስ ኢየሱስ ያልመጣውን ጠቅላላ እግዚአብሔር ምስክሬን ነው የምላችሁ ከመንግስተ ሰማያት ሪጀክት ነው የሚያደርገው። አይራራለትም። ለወደቁት መልአክ ያራራ ልጁ ኢየሱስ ክርስቶስን አልቀበልም ብለው ለገፉት እግዚአብሔር አይራራ። ለምን 3 ቀን አይደለም
40 ዓመት ቆሞ ለሰውየው ፍትሃት ቢያደርጉለት መንግስተ ሰማያት አይገባም። መንግስተ ሰማያት በድለላና በሙስና የሚሰራበት ድርጅት አይደለም። መንግስተ ሰማያት ፕሪንሲፕል ያለው ስርዓት ያለው ኪንግደም ነው መንግስተ ሰማያት። ሰውየው እዚህ ምድር ላይ እንደፈለገ ህይወቱን ኖሮ ወንጌል ሲሰበክለት አፊዞና አሹፎ እዛ መንግስተ ሰማያት ሲሄድ በሆነ ገንዘብ ኮኔክት አድርገን እናስገባዋለን። በጣም የምድርን ድሃ ሰብስባችሁ ስለዛ ሰውዬ ብታበሉ ሰውየው መንግስተ ሰማያት አይገባም። ሰውየው መንግስተ ሰማያት ለመግባት ዳግመኛ መወለድ አለበት። እስራኤላውያን እድል እንደተሰጣቸው ዛሬም እግዚአብሔር ለትውልዱ እድልን ሰጥቷል። የማይገኝ እድል፣ ዳግመኛ የማይገኝ እድል። እኔ አንዳንድ ጊዜ መዳኔን ሳስበው እንዴት እግዚአብሔርን እንደማመሰግነው እግዚአብሔር ምስክሬን ነው ምላችሁ። ስላለቀብኝ ጫማና ስለጎደለብኝ በርበሬና ሽሮ እያሰብኩኝ የማማርርበት የማግረምርምበት ጊዜና ታይም የለኝም። እኔ አንድ ነገር ገብቶኛል። ሁልጊዜ ዘምራለሁ፣ ሐሴት አደርጋለሁ። እግዚአብሔር ሞትን ስለቀደመልኝ በክርስቶስ ሲኦልን በክርስቶስ ስለቀደመልኝ። አንዳንድ ጊዜ አስባችሁ ታውቃላችሁ ቅዱሳን? ጌታ ኢየሱስን ሳላገኝ ሞቼ ቢሆንስ ብላችሁ፣ የዘላለም ሕይወትን ሳልቀበል ሞት ቀድሞኝ ቢሆንስ ብላችሁ፣ ከመቃብር በታች ገብቼ ቢሆን ብላችሁ አስባችሁ ታውቃላችሁ? ታውቂያለሽ? የሚበልጠው ኢየሱስ ነው። የሚበልጠው ኢየሱስ ነው። የህይወታችን ዋነኛ ግብ ኢየሱስ ነው። ክብር ለእግዚአብሔር ይሁን። አገልጋይ የሆነን እዚህ ውስጥ ያለን እግዚአብሔር ኃላፊነት የሰጠን አንድ ነገር ልላችሁ እወዳለሁ ቅዱሳን፣ ለእግዚአብሔር ሕዝብ ኃላፊነት አለብን። አንዳንድ ጊዜ አንዳንድ ሰዎች አንዳንድ እውነታን ስትነግሯቸው መቀበል አይወዱ፣ ያማቸዋል። የምንናገረው ኃላፊነት ስላለብን ነው። እዚህ ፕላትፎርም ላይ ቁጭ ብለን ጊዜ ሰተን ስናገለግል ኃላፊነት ስላለብን ነው። ቤተ ክርስቲያን ውስጥ የሚገባውን ዋጋ የምንከፍለው የተቀበልነው ኃላፊነት ስላለ ነው። ለእግዚአብሔር ሕዝብ ትክክለኛ የሆነውን ድምፅ ቢቀበለውም ባይቀበለውም የምንናገረው ኃላፊነት ስላለብን ነው። አንዳንድ በወንጌል ስም የሚነግዱ ነጋዴዎችን የምናስቆማቸው ለእግዚአብሔር ሕዝብ ኃላፊነት ስላለብን ነው። የእግዚአብሔርን ሕዝብ በማይገባ መንገድና ጎዳና ወንጌልን ለገዛ ጥቅማቸው እያጣመሙ እየሰበኩ ሕዝቡን እየበዘበዙ ያሉትን በመንፈስ ቅዱስ መገለጥ የምናጋለጣቸው ኃላፊነት ስላለብን ነው። አንድ ነገር ልንገራችሁ፣ እንዳትሳሳቱ። በሕይወታችሁ ወንጌልን በማይገባ መንገድ እየሰበኩ እያስተማሩ ላሉት የምትደግፉ ሰዎች ካላችሁ እዚህ ውስጥ የክርስቶስን ሞት የክርስቶስን ትንሣኤና ዳግመኛ መምጣት ሸፍነው ቁጭ ያሉ ሰዎችን በገንዘብ በተለያየ አይነት ነገር ኢንካሬጅ የምታደርጉ ሰዎች ቢ ኬርፉል፣ ተጠንቀቁ። ይኸውልሽ እህቴ፣ ትንቢትሽን በገንዘብ አትቀበዩ። መልእክትሽን የሆነ ገንዘብ ኮኔክት በማድረግሽ አካላት አለብሽው። የእግዚአብሔር ሰዎችን መደገፍ ጥሩ ነው። አዎ፣ በአገልግሎታቸው ከጎናቸው መቆም ጥሩ ነው። አዎ፣ እነርሱም ትክክለኛውን የወንጌል የሚሰብኩ ትክክለኛውን የእግዚአብሔርን ቃል የሚያስተምሩ። ታውቃላችሁ፣ ጳውሎስ ትክክለኛ የሆነውን የእግዚአብሔርን ቃል እያስተማረ በብር ግን አይደግፉትም ነበር።
ኢንካሬጅ ያደረጉትም ነበር። የአንዳንድ ሰዎችን ወሬ እየሰሙ ይልቁን ይቃወሙት ነበር። ጳውሎስ እንደዚህ አላቸው፣ የሚያበራየውን በሬ አፉን አትሰር ተብሎ የተጻፈ ለማን ይመስልሃል አለ። አንዳንዶች ምን እንደሚያስቡ ታውቃላችሁ? በቆሮንቶስ ዘመን ገንዘብ ስላላቸው ጳውሎስን መልእክት አየ እግዚአብሔር ምስክሬ ነው የምላችሁ እንዴ ለምን ምንድነው የምትሉት? ይሄ ምንድነው አበባ ምናምን የጊፍት ለምን አንበሳ አይወርድም? ሰውየው መልእክት አንቀይርም። የሆነ ነገር ለምን አይመጣም ብለን መልእክት አንቀይርም። የሰማነውን ድምፅ እናወራዋለን። የሰማነውን እንናገራለን። ተናገሩ ካለን እንናገራለን። አትናገሩ ካለን አንናገርም። ድምፁን ለመስማት አትዙሩ። እግዚአብሔር ከሰማችሁት በእብድ ይናገራችኋል። እግዚአብሔርን መስማት ከፈለጋችሁ ባለቃችሁ በኩል ይናገራችኋል። እግዚአብሔርን መስማት ከፈለጋችሁ በጓደኛችሁ በኩል ይናገራችኋል። እናንተ ልባችሁን ለእግዚአብሔር ክፈቱ እንጂ የግድ የሆነ ታይትል የለጠፈ ሰው አያስፈልጋችሁ። አሜን ነው ወይ? እኔ አንድ ጊዜ አረሳው። አንድ ቦታ ቡና አዝጄ ቁጭ ብዬ እና አንድ ሰው መጣ አጠገቤ ቁጭ አለ። እኔ ያለሁበትን ኬዝ እሱ ያወራዋል። የሚገርማችሁ ነገር ወዲያው ነው መንፈሴ ክፍት ያለው። እግዚአብሔር በሱ በኩል እየተናገረኝ ነበር። እኔን ሰውየው መንፈሳዊ ሰው ነው ወይ? አይደለም። ካርናል ስጋዊ ሰው ነው። ስጋዊ ሰው ሆነና አይናገረኝም። ከሰማሹ እግዚአብሔር ይናገራል። እግዚአብሔር ለበለዓም በአህያው በኩል እኮ ተናግሯል። እግዚአብሔር ካደመጥሽው በጥቅስ ይናገርሻል። የሆነ ታክሲ ላይ በተለጠፈ ጥቅስ የሆነ ድራማ እያያችሁ እግዚአብሔር እዛ ውስጥ ሊያወራሽ ይችላል። ከሰማሽው ካደመጥሽው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ይላል። አያችሁ፣ ማስተዋል የሚባል ነገር ነው ሰው የተወሰደበት። የእግዚአብሔርን ድምፅ ለመስማት መድከም የለብሽም። ቅዱስ የሆነው የእግዚአብሔር ቃል አለ። ደግሞ ከምንም በላይ የጸና የትንቢት ቃል። ተስፋ ቆርጠሻል? የአብርሃምን ታሪክ አንብቢ። ውጊያ ላይ ነሽ፣ ትግል ላይ ነሽ። ድል ለማድረግ የኢያሱን መጽሐፍ አንብቢ። ትዕግስትን መማር ትፈልጊያለሽ? የኢዮብን መጽሐፍ አንብቢ። እግዚአብሔርን መፍራት መማር ትፈልጊያለሽ? ምሳሌ መጽሐፍን አንብቢ። እግዚአብሔርን በዜማና በቅኔ ወርሺፕ ማድረግ ትፈልጊያለሽ? መዝሙረ ዳዊትን አንብቢ። በወንጌል ብርቱና ጠንካራ መሆን ትፈልጊያለሽ? የጳውሎስ መልእክታቶችን አጥኚ፣ አንብቢ። እግዚአብሔር እንዴት እንደሚወድሽ ማወቅ ትፈልጊያለሽ? ዕብራውያንን መጽሐፍን አጥኚ፣ አንብቢ። መጽሐፉን ስትገልጨው ያወራሻል። ልክ ደግሞ እግዚአብሔር ምስክሬን ነው ምልሽ፣ በትራኩና በመስመሩ ላይ ስትሆኝ እግዚአብሔር ሰው ይልክልሻል። ራሱ መልእክተኛ ይልክልሻል። በቀደም እኔ አይ ቲንክ ልሳንዬ ነበርሽ መስለኝ አይደለ? እዛ ልጅ ቤት ለእኔ ሲጸልይልኝ
እና እኛ ጋር መች ዕለት መታ ስትመሰክር ነበር አለ። ወደ ትልቅ የእግዚአብሔር ሴት አገልጋይ ነች እና ለሷ እየጸለየላት እኔ ቁጭ ብዬ እኔ ለሷ መልእክት እቀበል ነበር። እኔ መልእክት ከተቀበልኩኝ ሰውየው የትም ይሁን ወይ ፎሎ አድርጌ ወይ በሆነ ኤኒሚንስ ብቻ ኢንቦክስ ነው ማድረግለት መልእክቱ እና ወዲያው ፎሎ አደረኳት። መልእክቴን ተቀበልኩኝና ከዛኔ ወረድኩኝ ሌላ ሰው እንዲገለገል። እሷን ፎሎ ስላደረኩት በአጭሩ መለኮት የሰጠኝን መልእክት ኢንቦክስ ነው ያደረኩላት። ከዛ ፕሊዝ ስልክህን ካላክልኛለች። ስልኬን ላኩላት። ልነግራችሁ አልችልም። በቃ መቋቋም እስከሚያቅተን ድረስ እግዚአብሔር ሲያወራት የእግዚአብሔር ክብር በኃይል በስልኩ ውስጥ እሷንም እኔንም ሲነካን ነበረ። ራሴን ተቆጣጥሬ ሁሉ ነበር መልእክት ስነግራት የነበረው። እግዚአብሔር እኔና ወደብ በፍጹም እዛ ጋር እንገናኛለን ብለን አስበንም አለመንም አናውቅ። እኔ ብዙም አላውቃትም። ከዛ በኋላ ነው ያወቅኳት። እግዚአብሔር አወራኝ አለች። አንድ ውሳኔ ላይ ነበረች። ላድርገው አላድርገው የሚል ውሳኔ ላይ እግዚአብሔር ግን እንደዚህ አድርጊው አላትና የዛኑ ቀን ውሳኔዋን አስቀየራት። አንቺ እግዚአብሔርን ከልብ ፈልጊው እንጂ እግዚአብሔር ምስክሬን ነው ምልሽ፣ ነገርሽን በርሽ ድረስ ይዞት ይመጣል። መልእክትሽን በርሽ ድረስ ይዞት ይመጣል። ይኸውላችሁ ያዕቆብና ኤሳው መካከል በጣም የነበራቸው ልዩነት ምን እንደሆነ ታውቃላችሁ? ያዕቆብ ምንጩ ጋር ነው የተቀመጠው። ኤሳው ጫካ ለጫካ ሲዞር ነው የሚውለው። አንዴ ድኩላ ሊያድን፣ አንዴ ጥንቸል ሊያድን፣ አንዴ የሆነ ነገር ሊያድን ይዞራል። ጦረኛ ነው ልጁ። ያዕቆብስ በረከቱ አጠገብ ነው ቁጭ ያለው። ከድንኳኗ ውስጥ አይወጣም፣ ከቤት ውስጥ አይወጣም። ሁልጊዜ ኮንሺየስ ነው። ከአባቱ አፍ የበረከት ቃል የሚወጣበትን ቀን ቁጭ ብሎ ታግሶ ይጠብቃል። ውጪ የሚዞረው ሳይሆን በረከቱን ያገኘው ቤት ውስጥ ቁጭ ያለው ነው በረከቱን ያገኘው። ያዕቆብ ኤሳውን ይስሐቅ ኤሳውን ለመባረክ ሲነሳ ኤሳው በቤት ውስጥ ስላልነበረ እድሉን ያዕቆብ ተጠቀመበት። ቆይታ ውጤት አለው ጋይስ። እግዚአብሔር ጋር መክረም ውጤት አለው። እግዚአብሔር ምስክሬ። እዛ ዞርኩኝ የሆነ ነገር ተጠቀምኩኝ የሚለኝ ሰው ካገኘው እኔ ያው እግዚአብሔር ምስክሬ ንስሐ እገባለሁ። አምላኬን ስለማውቀው ነው። በብዙ ስላስተማረኝ ነው እንደዚህ ምላችሁ። አያችሁ የምንሰማቸውን ሰዎች፣ የምንከተላቸውን ሰዎች፣ የምናዳምጣቸውን ሰዎች ልናውቃቸው ይገባል። እንደነዚህ ገበሬዎች ታማኝ ናቸው ወይስ ታማኝ አይደሉም? ገበሬዎቹ ታማኝ አልነበሩ። የተሰጣቸውን የወይን እርሻ እንደሚገባ መንከባከብ አልቻሉም። ያ ሰው ምን ያህል ይጸልይልሻል? ያ ሰው ምን ያክል ሲንበረከክ ያስብሻል? ዋጋ ይከፍልልሻል። ባይዘው እድለኝነት ነው። እግዚአብሔር ይስጣችሁ። እግዚአብሔር በዘመናችሁ ሰው ይስጣችሁ። ይኸውላችሁ እግዚአብሔር የራሱን ሰው እግዚአብሔር ይስጣችሁ። ከራሱ ሰው ጋር እግዚአብሔር ያገናኛችሁ። ስለእናንተ የሚጨነቅ፣ ስለ ስራችሁ፣ ስለ ልጆቻችሁ፣ ስለ ትዳራችሁ፣ ስለ አገልግሎታችሁ የሚማልድ ጉልበቱን መሬት የሚያስነካ እውነተኛ አገልጋይ እግዚአብሔር ይስጣችሁ። ታውቃላችሁ በእስራኤላውያን ዘመን የጠፋው አንድ እውነተኛ አገልጋይ ነው። ሲታዩ ይመስላሉ፣
አክት ሲያረጉ ይመስላሉ። እግዚአብሔር ከአክት ጋር ችግር የለበትም። እግዚአብሔር ቲያትረኛ አይደለም የሚፈልገው። እግዚአብሔር ካራክተር ያለው አገልጋይ ነው የሚፈልገው። ቲያትረኛ ሞልተዋል። አፄ ቴዎድሮስን ሆኖ መስራትና አፄ ቴዎድሮስ የሄደበትን መንገድ መሄድ እሱ ይለያያል። እየጾሙ የሚያገለግሏችሁ ስለናንተ በእግዚአብሔር ፊት የሚማልዱ ስለ አንዲት ነፍስ ግድ የሚለው እህቴ ከምን ላይ ደረሽ፣ ወንድሜ ከምን ላይ ደረስክ ብሎ ተጨንቆ የሚደውል እግዚአብሔር እንደዚህ አይነት ሰው በዘመናችሁ ይስጣችሁ። አንድ ነገር ልንገራችሁ ቅዱሳን፣ በዘመናችሁ መርሳት የሌለባችሁ ነገር እግዚአብሔር ምስክሬ ነው የምላችሁ። እግዚአብሔር በህይወታችሁ ለሚሰጧችሁ ሰዎች ለነዛ እውነተኛ የእግዚአብሔር ሰዎች አንደኛ ሰሚት ሁኑላቸው። እነሱ ላይ ያለው ነገር እንዲሰራባችሁ ከፈለጋችሁ ሰሚት ሁኑ፣ አክብሯቸው፣ ባላችሁ ነገር ኢንካሬጅ አድርጓቸው። ጌታ ኢየሱስ እንደዚህ አለ፣ እናንተን የሚቀበል እኔን ይቀበላል አለ። እሱ የላከውን እውነተኛውን መቀበል ማለት ራሱ ኢየሱስን መቀበል ማለት ነው። ጸልዩላቸው፣ አበረታቷቸው። እግዚአብሔር ደግሞ አጭበርባሪውን ማየት እንድትችሉ በኢየሱስ ስም አይኖቻችሁን ይክፈትላችሁ። ነጋዴ ገበሬውን ማየት እንድትችሉ በጌታ በኢየሱስ ስም አይኖቻችሁን ይክፈትላችሁ። ዲዘርን የምታደርጉበት ገና ሲመጣ ገና ሲናገር ለምን ሊናገር እንዳሰበ ማስተዋል እንድትችሉ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር የመገለጥን ኃይል ይስጣችሁ። ታውቃላችሁ፣ ታርጌት አድርገው የሚመጡ አሉ። ታርጌት አድርገው ንግዳቸውን ሊያስፋፉ የሚመጡ አሉ። በጌታ በኢየሱስ ክርስቶስ ስም ጸለይኩላችሁ። እግዚአብሔር ከነዚህ ሰዎች ያስመልጣችሁ። በጌታ በኢየሱስ ስም ልባችሁን ሰብረው ሊሄዱ ከወንጌል እንድትሸሹ ከአገልጋዮች እንድትሸሹ በኢየሱስ ክርስቶስ ስም ሊያደርጓችሁ ከሚፈልጉ ሰዎች እግዚአብሔር ያስመልጣችሁ። እግዚአብሔር ያስመልጣችሁ። በጌታ በኢየሱስ ስም ጸለይኩላችሁ። እግዚአብሔር ከፌዘኛና ከቀልደኛ ጓደኛ በኢየሱስ ስም ይለያችሁ። አላረ ፌዘኛ ሙደኛ ምናምን የሚባል ክርስቲያን በጌታ በኢየሱስ ክርስቶስ ስም ስልጣን ወደ እውነት መንገድ ከማያሳድጋችሁ ራስ ወደ ሆኖ ክርስቶስ ከማይጎትታችሁ ከዛ ሰው እግዚአብሔር በኢየሱስ ስም ይለያችሁ። እግዚአብሔር በኢየሱስ ክርስቶስ ስም ስልጣን ይለያችሁ። የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ ኢየሱስ በጌታ በኢየሱስ ክርስቶስ ስም ስልጣን በጌታ በኢየሱስ ክርስቶስ ስም ስልጣን መንፈስ ቅዱስ እግዚአብሔር ከግፈኞች ያስመልጣችሁ። ታውቃላችሁ የዚህ ሰሞን ጸሎቴ እግዚአብሔር ትውልዱን አንደኛ አይኑን እንዲከፍት፣ ሁለተኛ ከዚህ የሐሰተኛ መንጋጋ እግዚአብሔር ትውልዱን እንዲያስመልጥ ነው ጩኸቴ።
አገልጋይ ብሎ አይኑ አልከፈትለት ያለ ዲዘርን ማድረግ ያልቻለ ዛሬም እንደ በግ እየሄደ እየታረደ እየተበዘበዘ ያለ ይህንን ህዝብ እግዚአብሔር አይኖቹን እንዲከፍት ታውቃላችሁ። ጌታ ኢየሱስ ክርስቶስ በባለፈው ማርቆስ ወንጌል ምዕራፍ 11 ላይ ስናጠና ወደ ቤተ መቅደሱ ሲመጣ ሌባዎችን ያገኘው፣ ወንበዴዎችን ያገኘው። ሌባና ወንበዴዎቹን ጅራፍን አዘጋጅቶ ነው እየገረፈ ያስወጣው። ዛሬ በጌታ በኢየሱስ ስም ጸለይኩኝ፣ በዚህ ፕላትፎርም ላይ ቁጭ ብለው የህዝቡን ገንዘብ እየበዘበዙ ያሉትን እግዚአብሔር በዛ ጅራፍ እየገረፈ በኢየሱስ ስም ያስወጣቸው። ታውቃላችሁ አንዳንድ ጊዜ ወንጌል መመስከር አቃተን። እግዚአብሔር ምስክሬን ነው የምላችሁ፣ ወንጌል መመስከር አቃተን። ውጪ ላይ ትግል አውትሪች ወተን ትግል ከሰዎች ጋር ሪከርድ የተደረገ ቪዲዮ እያሳዩን ምን ብለን ወንጌልን እንናገር? ምን ብለን እንመስክር? ምን ብለን አፋችንን ሞልተን እንናገር? ታውቃላችሁ ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን ከእግዚአብሔር ሕዝብና ከትውልዱ ላይ በኢየሱስ ስም የተገለበጠ ይሁን። ኢየሱስን የገፋ ወንጌልን የገፋ የመዳንን የወንጌልን ብርሃን ከሕዝቡ ልብ ውስጥ እንዲወጣ ያደረገ አንዳንዱ ታውቃላችሁ ስለዚህ እውነት ስታወሩት በጣም የመስማት አቅሙና ሞራሉ ሞቷል። ታውቃላችሁ ገና ስለ ኢየሱስ የመስቀል ነገር ልተርኩለት ሲጀምሩ ያመዋል፣ ያንገፈግፈዋል፣ ያልበዋል፣ ሂዲድ ያሰኘዋል። በጌታ በኢየሱስም ከእግዚአብሔር ሕዝብ ላይ የተገለበጠ ይሁን። በኢየሱስ ክርስቶስ ስም ስልጣን የተገለበጠ ይሁን። በእውነት ሕዝቡን ከምድር ጋር የሰፋ አንዳንዱ እኮ ኢየሱስ ይመጣል ስትለው ያልጨረሰው ዕቁብ ነው ትዝ የሚለው። አንዳንዱ ኢየሱስ ይመጣል ስትለው እንትን ሀገር የጀመረው ፕሮሰስ ነው ትዝ የሚለው። እዛ ሳልሄድ ይላል በውስጡ። አዎ አትሄድም፣ ኢየሱስ ይመጣል። የጀመርሽውን ዕቁብ ሳትበይ ኢየሱስ ይመጣል። ምን ታመጫለሽ? ምንም። ምን ታመጣለህ? ምንም። ይመጣል በጌታ በኢየሱስ ስም። ይመጣል በጌታ በኢየሱስ ስም። ታውቃለህ እያንገፈገፈው ያለ ትውልድ ነው ያመጣ ነው። አንዳንዱ እኮ እየሰበክ ነው ፊቱ እንደ አውቶቢስ እየዘረ ምንድነው አውቶቢስ ፊት ታውቃላችሁ? የባስ ፊት ባስ ፊቱ ረጅም አይደለ? በቃ ስለ መስቀሉ ገና ልትናገር ስትሞክር ፊቱ ይረዝማል። ኢየሱስን ሳትይዝ የትም አትሄድም። እግዚአብሔር ይስሐቅን ሊባርከው ፈለገና ወደ ግብፅ እንዳትወርድ አለው። እዚሁ ምድር ላይ ተቀመጥ እኔ እባርካለሁ አለው። የት? እዚሁ ያለህበት ምድር ላይ። አንዳንድ ሰው እኮ ምንጩ ያለው እዛው ያለበት ምድር ላይ ነው። በባህር ካልሄድኩ የአሳ ነባሪ ምግብ ካልሆንኩ ብሎ ግን ይታገላል። አንድ ሰው ምናልባት አይታችሁ ሊሆን ይችላል። ሊቢያ ላይ ዋጋ እየከፈለ ያለ አንድ ወጣት በጣም ወንጌል ይሰራ የነበረ እግዚአብሔር ይጠቀምበት የነበረ ግን በፊልሚውን በቪዲዮ ያያትን ጣሊያንን ተመኝቶ ዛሬ ላይ ሊቢያ ላይ ዋጋ እየከፈለ ነው። እግዚአብሔር ኢትዮጵያ ውስጥ ምንጭ አያፈልቅም ወይ? እግዚአብሔር ኢትዮጵያ ውስጥ ያንቺ ያንተ የሆነውን ነገር አይሰጥህም ወይ? ይሰጣል። እግዚአብሔር ደግሞ ውጪ ነው ነገርን ያስቀመጥኩት ካለ እግዚአብሔር ምስክሬ ነው ምልሽ። በቃ እግዚአብሔር ቲኬት ያስልክልሻል። የሆነ ሰው ስለ አንቺ ይዛ ያስጨንቅና እግዚአብሔር ይዞሽ እንዲሄድ ያደርግሻል። እግዚአብሔር ችግር የለበትም። እግዚአብሔር እኔን ውጪ የማውጣት ፍላጎት ካለ እኔ ጌች ውጪ ለማውጣት የምጋጋጥበት የምላላጥበት የሆነ ድራማ ምሰራበት በጌታ በኢየሱስ ስም ከእግዚአብሔር ሕዝብ ላይ ይሄ አጋንንት የተመታ ይሁን። እዴ ካናዳ ያለ አፈርና ኢትዮጵያ ውስጥ ያለ አፈር ነው።
ምን አለ በቃ አፈር ነው። እዛም ሄደ ተቀጥረ ነው የምትሰራው፣ እዚህም ሆነ ተቀጥረ ነው የምትሰራው። ኪራይ ቤት መረኝ። ጳውሎስም ቤት ተከራይቶ ነበር ወንጌል ያገለግል የነበረው። ተከራይተኑ እኔ ተከራይቼ ነው የምንኖረው። ብዙዎቻችን ተከራይተን ነው የምንኖረው። እግዚአብሔር ቤት ሰራልሃለሁ ሲል ቤቱን የምታስተዳድርበት ኃላፊነት ላይ ስትደርስ እግዚአብሔር ቤት ይሰራልሃል። እጥፍ 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 ብለህ የሆነ ቦታ ለመግባት በጌታ በኢየሱስ ክርስቶስ ስም ወንጌል ታገለግላለህ ሲባል አሜን የሚለውን ያክል እኮ ውጪ ትወጣለህ ሊባል ሲል ሰው የጣራ ሚነቅል አሜን ነው የሚጮኸው። ምን አለ ወንጌል ታገለግላለህ ሲል አሜን ብትል ጉሮሮ እስኪነቀል ድረስ። ያሳፍራል በጣም ቅዱሳን አገልጋዮቻችን እኛም ጭምር እኔ አንዳንዴ ጌታ ሆይ እላለሁ። በቃ ምን ላይ ነው የጣድከን እላለሁ አንዳንድ ጊዜ። እንዴ የእግዚአብሔር ሰው ውጪ እንደወጣ ጸልይልኝ። ኧረ ጉድ እኮ ሌላ ታሪክ ውስጥ አትክተቱ። እኛ አንቺን ውጪ ለማሰጣት አይደለም የተቀመጥነው፣ ኢየሱስን ለመስበክ ነው የተቀመጥነው። እስራቶችን ልትበጥስ ነው የተቀመጥነው። እውነተኛ ብርሃን የሆነውን ክርስቶስን ልትሰብክ ነው የተቀመጥነው። አንቺ ውጭ ሀገር ለመሄድ ምንም የእግዚአብሔር ሰው አያስፈልግሽም። ራሱ እግዚአብሔር በቂ ነው። እግዚአብሔር በቂ ነው። አንድ ታሪክ ሰማው። ጋና ውስጥ አንዲት ሴት አገልጋይ አንድ ጉባኤ ውስጥ አንድ ሰው አስነሳችው። እግዚአብሔር ከጥቂት ሰዓት በኋላ አሜሪካን ይወስዳል አለችው። ቀን አላለችውም፣ ከጥቂት ሰዓት በኋላ። በደንብ ስሙኝ። ሰውየው ፓስፖርት የለውም። አሜሪካን የመሄድም እቅድም አላማም ፍላጎትም የለውም። እና ሰውየው አንቺ አምሻል እንዴ አላት። አንቺ ሐሰተኛ ነብይ ምናምን አላት። ብዙ ነገር አላት። ልክ የሚገርማችሁ ለካ ፕሮግራሙ እስከሚያልቅ ድረስ ውጪ ላይ የቆሙ የሲአይኤ አባላት መኪና አዘጋጅተው ቆሟል። እና ሰውየው ፊቱ የሆነ አንድ የሚፈልጉት አሸባሪ አለ እና ሰውየው ከሱ ጋር ይመሳሰላል። እሱ መስሏቸው ያዙትና በዛ መኪና ከቸርች በኋላ ሴትይቷ ከቸርች እንደወጣ ነው ያለችው። ከዚህ ሰዓት በኋላ አሜሪካን ትሄዳለን ያለችው። ይዘውት ኤርፖርት፣ ከኤርፖርት በራሳቸው ፕሌን አሜሪካን ሀገር ይዘውት መጡ። ሰውየው ከዛ ሰውዬ ዲኤንኤ ጋር ሲመረመር እሱ አይደለም። ከዛ ሰውየውን ይቅርታ ጠየቁትና ለካሳ ገንዘብ እንስጥ ወይስ እዚህ አሜሪካን ሀገር ዜግነት እንስጥ አሉት። ዋው! አረ እግዚአብሔር ቸር ነው። አንቺ እዴ እናቴ እግዚአብሔር ቸር ነው። እግዚአብሔር መልካም ነው። ኦኬ ሰውየው ራሱን አሜሪካን ሀገር አገኘው። ኖ እኔ መልእክቱን ያላመንኩት አለ። እግዚአብሔር ተናግሯል። የተጠራጠርኩት እኔ ነኝ አለ። ያላመንኩት እኔ ነኝ አለ። ስለዚህ እግዚአብሔር አሜሪካን ትሄዳለህ ብሎኛል፣ ይሄው አምጥቶኛል አለ። ይኸውልሽ እናቴ እግዚአብሔር አመሳስሎ ይልክሻል ከፈለገ። አንዳንዶቻችሁ እኮ በህልማችሁ በእውናችሁ አሁን ያላችሁበት ሀገር ላይ እኖራለሁ ብላችሁ አስባችሁ አታውቁ። እግዚአብሔር በማህፀን ሳለሽ የት እንደምትኖር ያውቃል። በማህፀን ሳለሽ እግዚአብሔር ምስክሬን ነው የምልሽ፣ የት እንደሆነ ስፍራሽ ያውቃል። እንዳትታገይ። እንዴ አንዳንዶቻችሁ እኮ አሁን ያገባቻቸው ባሎቻችሁ እንዴ እነሱ የእናንተ አንድም ቀን የህይወታችሁ አጋር ይሆናሉ ብላችሁ አስባችሁ አታውቁ። እግዚአብሔር ማን ጽፏል? እዚህ ጋር መንገዱ ዘወርዋራ ነው። እግዚአብሔር አንቺ በፈለግሽበት መንገድ ሰርቶ አቅም እርሱ በፈለገበት መንገድ ግን ይሰራል።
አሜን ነው ወይ? እና ምን ልሁን? ለእግዚአብሔር ድምፅ ጆሮ ክፈች። ኢየሱስ ጌታ ነው። ለእግዚአብሔር ድምፅ፣ ለእግዚአብሔር መልእክት ጆሮዎችሽን ክፈች። የሆነ ነገር ከመስማት ይልቅ ስለ ኢየሱስ ለመስማት ሩጪ። ነፍስሽ ትሩጥ፣ ነፍስሽ ትሩጥ። ስለማ? ስለ ኢየሱስ ለመስማት። ዳዊት ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ተጠማች፣ አንተን ናፈቀች ነው ያለው። ምን ላይ ሆኖ? ምድረ በዳ ላይ ሆኖ። እግዚአብሔር ምስክሬ ነው የምልሽ፣ እዛ ምድረ በዳ ላይ ሆነሽ እግዚአብሔር ጥምሽን ያረከዋል። እዛ ምድረ በዳ ላይ ሆነሽ እግዚአብሔር እንባሽን ያብሰዋል። እዛ ምድረ በዳ ላይ ሆነሽ እሱን ፈልገሽ እግዚአብሔር የመልስሽን ደብዳቤ ጽፎ ይልክልሻል። እኔ እውነተኛ የወይን ግንድ ነኝ አለ ኢየሱስ፣ እናንተ ደግሞ ቅርንጫፎች ናችሁ አለ። ቅርንጫፉ ያለ ወይን ግንዱ ባዶ ነው። መጀመሪያ ከኢየሱስ ጋር መጣበቅ፣ ከኢየሱስ ጋር መጣበቅ፣ እሱን ለማወቅ መጣር፣ እሱን መራብ፣ እሱን መጠማት። ያን ጊዜ የእርካታሽን ጥግ ታገኘዋለሽ። አሜን ነው ወይ? አያችሁ፣ እርሱ ታማኝ ነው። ትክክለኛ የሆኑትን ያውቃል። ለዚህ ነው የወይኑ እርሻ ባለቤት በመጣ ጊዜ ገበሬዎቹን ምን የሚያደርግ ይመስላችኋል? ራሳችሁ መልሱ አላቸው። አይ ቲንክ ሉቃስ ላይ ይመስለኛል። የሚገላቸው ይመስለናል አሉ ራሳቸው። በሉ እንግዲህ ራሳችሁ ፈርዳችኋል አላቸው። እግዚአብሔር እመኙ ባለሽ ነገር ለአንቺ ብቻ ታማኙኝ። እግዚአብሔር ምስክሬ ነው ምልሽ፣ እግዚአብሔር ያስደንቅሻል። እግዚአብሔር ያስደንቅሻል። የተቀበልሽውን አደራ እንደሚገባ ብቻ ተወጪ። እግዚአብሔር ያስደንቅሻል። ነገ ምን ይሆናል? ነገን ተይው። እግዚአብሔር ዛሬ ያለሽን አምነሽ እግዚአብሔር ባለሽ ነገር ላይ ብቻ ቆይ። 10 ጊዜ እግዚአብሔርን ድምፅ ለመስማት በዛ ነገር ላይ እንዳትባክኝ። እግዚአብሔር አንድ ጊዜ ነው የሚናገረው። ምናልባት ስፍራ ብትቀያይሪ ትርፉ ድካምና ልፋት ነው። እግዚአብሔር 40 ጊዜ አያወራም። እግዚአብሔር ስለ አንድ ጉዳይ አንድ ጊዜ ያወራል። ከዛ በኋላ መልስ ነው። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። በእውነት የእግዚአብሔር ቃል ብዙዎችን ሲፈታ ስለማይ ነው። ከዚህ በኋላ እግዚአብሔር ምስክሬን የሆነ ሰው መጥቶ አይሸውዳችሁ። መንፈስ ቅዱስ ልባቸውን ከፍቼዋለሁ ስለሚለኝ ነው። በጣም አንዳንዶቻችሁ የሚገርም መንፈሳዊ ከፍታ ውስጥ ገብታችኋል። እግዚአብሔር የሚገርም የመንፈስ የመገለጥ ዓለም ውስጥ እየጨመራችሁ ነው። በእውነት አይደለ? በበጎች መካከል እንደገባ ተኩላ በመንፈሳዊ ነገሮቻችሁ መካከል ሊገባ ያለውን ተኩላ በመንፈስ ቅዱስ እሳት ትለዩታላችሁ። እግዚአብሔር ምስክሬን ትለዩታላችሁ። አሁን አንድ ነገር ነው በሕይወታችሁ ላይ የሚሆነው። ሌባውን አድናችሁ ታገኙታላችሁ። የሆነ ሰው አይደለም ይሄ ነገር ግን አይተሽዋል ብሎ አይደለም የሚነግርሽ። አንቺ ራስሽ ዲዘርን ማድረግ ትጀምሪያለሽ። ዲዘርን ማድረግ ትጀምሪያለሽ። ልክ ነገሩ አጠገብሽ ሲደርስ የማስጠንቀቂያ ደውል ውስጥሽ ላይ ይጮሃል። እግዚአብሔር ቃየልን እንደዚህ አለው። አቤልን ከመግደሉ በፊት ቃየል አለው ኃጢአት በደጅ እያደባች ነች አለው። ቀድመ ንገስባት አለው። ካልነገስክባት ትቆጣጠርና እሷ ትነግስብሃለች አለው። ዛሬ በጌታ በኢየሱስ ስም የሆነ ነገር ፋሚሊ ላይ ሊመጣ ሲል
የሆነ ነገር ያላችሁበት ምድር ላይ ሊመጣ ሲል፣ የሆነ ነገር ልጆቻችሁ ላይ ሊመጣ ሲል፣ የሆነ ነገር አገልግሎታችሁ ላይ ሊመጣ ሲል ዲዘርን የምታረጉበትን መንፈስ በጌታ በኢየሱስም እንድትቀበሉ ጸለይኩላችሁ። በኢየሱስም እንድትቀበሉ በኢየሱስም ጸለይኩላችሁ። በኢየሱስም እንድትቀበሉ ጸለይኩላችሁ። ታውቃላችሁ የእግዚአብሔር ሰዎች የማይደርሱበት አንዳንድ ጉዳይ አለ። እናንተ ብቻ እንደ ጎልያድ ፊት ለፊት የምትፋጠጡበት ጉዳይ። ያን ጊዜ በጌታ በኢየሱስ ስም ማስተዋል እንድትችሉ አይኖቻችሁ እንዲከፈቱላችሁ በኢየሱስ ስም ጸለይኩኝ። አይኖቻችሁ እንዲከፈቱላችሁ በኢየሱስ ስም ጸለይኩኝ። በቀደም አንዲት እህት ከዱባይ ደወለችልኝ። በጣም ተጨንቃ ነበር የደወለችልኝና ከዛ ቸርች እኔ ፋስቲንግ ፕሮግራሞች ስለነበሩ እዛ ስለቆዩኝ ላነሳላት አልቻልኩም። ለካ በጣም ከባድ ኬዝ ገጥሟታልና ከዛ አንዲት እህት በጣም ቴክስት አደረገችልኝ። ከሌትን እባክህን ደውልላት አሁኑኑ የሚል ሳይ እቤት ገባውና ደወልኩላት እና አንድ ነገር አለችኝ። በጣም ታለቅሳለች። በጣም አረጋጋኋት። ምንድነው አልኳት። እኔ የምሰራበት ቤት የአሰሪዎቼ እናት በጣም ያረጀች ነች። ገላዋን ላጥባት ወስጄ እና እዛ ገላቸውን የሚታጠቡበት እንደ ባዝሩም ውስጥ ወድቃ እንትኑ ጭንቅላቷን ለሁለት ከፈለዋለች። ይሄንን በቃ እንደዚህ ከፈለዋለች እና አልኳት ይሄው ደሟ ይፈሳል እና ሴትየቷ ካልተረፈች ይገሉኛል፣ አንቺ ነሽ የገደልሽው ይሉኛል። ምን ማድረግ እንዳለብኝ አላውቅም። እኔን ለጊዜው ቤት ውስጥ ቆልፈው ቁጭ አድርገው እነሱ ይዘዋት ወደ ሐኪም ቤት ለመሄድ እየሞከሩ ነው። ግን ቤት ውስጥ የተቻላቸው ነገር እያደረጉ ነው። ሴትየቷ የምትተርፍ አይመስለኝም። ግን ሴትየቷ እጄ ላይ ሆና ደሙ እየፈሰሰ በጣም በእግዚአብሔር ፊት አለቅስና ጮህ ነበር አለች። በደንብ ስሙኝ ቅዱሳን። ግን የሚገርማችሁ ነገር ስለደነገጥኩኝ እየጸለይኩኝ አንድ ሰዓት እየመጣ ጭንቅላቷ ውስጥ ሲገባ ነበር አለች። ኢየሱስ ክርስቶስ ለዘላለም ጌታ ነው። አረ እግዚአብሔር ቸር ነው። አንቺ እሱ ምድረ በዳ ላይ ተውሽም። እዛ ባዝሩም ውስጥ ወደ እግዚአብሔር እየጮኩ እየጸለይኩኝ ከሰማይ እሳት እየመጣ የሴትይቷ ጭንቅላት ውስጥ ይገባላለች። ከዛ ያው ታውቃላችሁ አሁን አንዳንድ አረብ ሀገራት ላይ እሷ ያለችበት ላይም አንዳንድ ውጊያዎች አሉና ሆስፒታሎች ለጊዜው ተዘጋግተው ነበር። ኢመርጀንሲ የሚመጡ አምቡላንሶች አልነበሩም አለች እና አንድ ቅርብ ያለ ዶክተር መጣና ለጊዜው ቀለል ያለ ሰርጀሪ አደረገላትና ግን ልትሞት ስለምትችል ወደ ሆስፒታል መሄድ አለባት እና አብረን እንድንጸልይ ነው የምፈልገው፣ ለዛ ነው አንተ ጋር የደወልኩት አለችኝ። ቀጠቀጥ ነው በጸሎት በጣም ጸለይን አብረን። አይ ቲንክ 40 ደቂቃ በላይ ምናምን በጣም በእግዚአብሔር ፊት ጮህን። እግዚአብሔርን መልእክት ነገራት። በቃ እግዚአብሔር ሊትራሊ አየኋት ሴትይቷ ሊትራሊ እግዚአብሔር ሲፈውሳት ወደ ቀድሞ ነገር ሲመልሳት በሰዎቹ ፊት ደግሞ ለሷ ሞገስ ሲሰጣት፣ አረ እግዚአብሔር ቸር ነው። እሳቱ ሴትይቷን ውስጥ ገብቶ ኦፕራሲዮን አድርጓታል። በሚገርም ሁኔታ ታገግማለች። ስለዚህ እንዳትፈሪ አልኳት። ዛሬ ደወልኩላት እና እንዴት ነው አልኳት። የሚገርም ነገር አደረገ ጌች እግዚአብሔር አለች። በቃ ደስ ብሏት እግዚአብሔር እንዳለው አደረገ። ሴትይቷ ዳነች። ቁስሏ በሚገርም ሁኔታ እያገገመ ነው። ዶክተሮች ወደ ቤት ወስዳችሁ እዛ አሳርፏት አሉ። አሁን አርፋ በቃ ይሄው እግዚአብሔር ሞገስ ሆነኝ፣ እንደ መጀመሪያው እየቀጠልኩ ነኝ አለች። አየሽ፣ እኔ ጋር ከመደወሏ በፊት እየጮኸች አንድ ነገር አይታለች። እግዚአብሔር አይኖቻችሁን ይክፈት። እግዚአብሔር አይኖቻችሁን ይክፈት። እግዚአብሔር አይኖቻችሁን ይክፈት። አንድ ጊዜ አስታውሳለሁ ለአንዲት እህት እግዚአብሔር ከከፍተኛ አደጋ
መልአኩን ልኮ ከአደጋ ውስጥ ሲያወጣሽ አይሻለሁ ብዬ ማለት የመኪና አክሲደንት ነበር ያየሁትና ስላት በጣም እየጮኸች ነበር የተናገረችው። አይ ቲንክ እዚህ ውስጥ እነ ሪቾዬ ከነበረው አላውቅም ቤትሻ የመሰከረሽ ጊዜ እና ከስራ ወጥቼ አለች በጣም ደክሞኝ ስለነበረ አሜሪካን ሀገር ነው ያለችውና በጣም እየነዳው ስለነበረ መኪናው ላይ መሪውን እንዲያስኩተኝ ይቻለሁ አለች። መኪናው ይሄዳል፣ እግሬ ነዳጁን ተጭኖታል፣ እኔ ግን እንቅልፍ ወስዶኛል አለች። ረጅም ሰዓት ስለምሰራ አለች ስራ እና ሄድኩኝና ከአደባባይ ጋር ነው የተጋጨሁት አለች። መኪናው ፊት ለፊቱ ልካልኝ ነበር ቪዲዮዎቹን ምናምን ብትንትኑ ነው የወጣው መኪናው። 4 እግሩ ወደ ላይ ነው የቆመው መኪናው። ከዛ ውስጥ አይደለም ሰው ምንም ነገር ይወጣል ብሎ ማንም አላሰበም። የሚገርማችሁ ነገር እዚች ግንባራው አካባቢ ብቻ መስታወት እንደዚህ ጫርን ያደረጋት። ምን አለች? ምን እንደያዘኝ አላውቅም አለች። መኪና ውስጥ አንድ እጅ ግን ሲይዘኝ ይታወቀኛል አለች። አረ በጌታ በኢየሱስ ክርስቶስ ስም ዲዘርን የምታረጉበትን መንፈስ እግዚአብሔር ይስጣችሁ። ዲዘርን የምታረጉበትን ምን እንደያዘኝ አላውቅም። ፖሊሶች ኦሬዲ ሞተሻል ብለው ነበር አለ የመጡት። ሲያዩኝ ከጭረት በስተቀር ምንም ነገር ይሄ ሚራክል ነው አሉኛል። አዎ ሚራክል ነው። የእግዚአብሔር እጅ የእግዚአብሔር እጅ የእግዚአብሔር እጅ የእግዚአብሔር እጅ እግዚአብሔር ምስክሬን ጸለይኩላችሁ። ይኸውላችሁ ይኸው ከዛሬ ቀን ጀምሮ እግዚአብሔር ምስክሬን ዲዘርን ታደርጊያለሽ። ይኸውልሽ ሌላ ሰው አይደለም ዲዘርን አድርጎ የሚነግርሽ፣ አንቺ ራስሽ ዲዘርን ታደርጊያለሽ። ያንን የእግዚአብሔርን መንፈስ ያንን እሳቱን ያ ነገር ሊደርስ ሲል የሚሸተውን ሽታ በኢየሱስ ክርስቶስ ስም ታሸቸዋለሽ። ኖ ልጆቼን ዛሬ ይዤ አልወጣም። ኖ ዛሬ መኪናዬን ይዤ አልወጣም። ኖ ዛሬ ወደ ስራዬ ቦታ አልሄድም። ኖ ዛሬ ወደ ቸርች አልሄድም። ኖ ዛሬ ወደዚህ አልሄድም ብለሽ